በተለያየ መልኩ የኃይል እጥረት እንዳለ የምታስተውሉ ሰዎች፣ ውስጣችሁ የሚታወቃችሁ ሰዎች ኃይል እንድንጨምር፣ ኃይል እንድንቀበል፣ ዛሬ መንፈስ ቅዱስ በልዩነት ከኛ ጋር እንዲሆን፣ በኃይል እንድንገለጥ፣ አሸንፈን እንድንገለጥ፣ የጠላትን ሰልፍ ጦርነት በዚህ ምድር ላይ ስንኖር ብቸኛ መፍትሄ የመንፈስ ቅዱስ አብሮነት ብቻ ነው። የምትፈልጉት ነገር ሁሉ እዛ ውስጥ አለ። የምትሹት፣ የምትጠይቁት፣ በእግዚአብሔር ፊት የጸሎት ርዕስ አድርጋችሁ የምታቀርቡት እያንዳንዱ ነገር እግዚአብሔር በሚሰጣችሁ ኃይል ውስጥ ነው የሚኖረው። መጽሐፍ ቅዱስ ሲናገር እናንተ የእግዚአብሔር መቅደስ ቤተ መቅደስ እንደሆናችሁ ቅዱሱም ሕያው እግዚአብሔር እንደሚያድርባችሁ አታውቁምን ይላል። አታውቁምን ያለበት ምክንያት ማያውቁ ሰዎች ይኖራሉ ማለት ነው፣ ወይንም ማያስተውሉ ሰዎች ይኖራሉ። በየቀኑ እያስተዋላችሁ እግዚአብሔር በእናንተ እንደሚኖር ካወቃችሁ፣ በእናንተ ያለው እግዚአብሔር ደግሞ በየዕለት ተዕለት ኑሯችሁ ላይ ከእናንተ ጋር ተገልጦ እየሰራ አማኑኤል መሆን አለበት። እኛ ደካሞች ነን፣ እኛ አቅም የለንም፣ እኛ የሆነ ቦታ ላይ ልንወድቅ እንችላለን። እየሰራን እየነገድን የሆነ ቦታ ላይ ይደክመናል። እግዚአብሔር የሚያምነው በእኛ ውስጥ ያለውን መንፈስ ቅዱስን ነው እንጂ እኛን አይደለም። ወዳጆቼ አሁን ይህንን ካሰባችሁ እናንተ ከመንፈስ ቅዱስ ውጪ ትምክህት የላችሁ። እግዚአብሔር አምላክ በእናንተ ውስጥ ያስቀመጠው ለዘላለም አብ ያመነው መንፈስ ቅዱስን ነው። ምድር ላይ ታሸንፋላችሁ ስል እናንተን አምኖ አይደለም፣ መንፈስ ቅዱስን አምኖ ነው። ጨለማ ይፈራችኋል፣ ጦርነት ሁሉ ከእናንተ ይርቃል ያለው እናንተን ፈርተው ሳይሆን መንፈስ ቅዱስ በእናንተ ላይ ያለና መንፈስ ቅዱስን ፈርተው ነው። ዛሬ እግዚአብሔር አምላክ እንደዚህ ያደርግላችኋል። የደከመ እንደገና ይነሳል። ሃሌሉያ። እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። መንፈስ ቅዱስ ይህንን ጊዜ ስለሰጠህን አብረን ካንተ ጋር የምንሆንበትን ካንተ ጋር የምንቀጥልበትን አንተን የምንልበትን እግዚአብሔር አምላክ በመንፈስ ቅዱስ ኃይል ስላበረታህን እናመሰግናለን። ጸጋ ስለበዛልን ስለ ጸጋ ስለ መልካምነት እናመሰግናለን። ስለ መልካም አባትነት እናመሰግናለን። በጌታ በኢየሱስ ስም አከብረሃለሁ። በዚህ ሰዓት ይህንን ጸሎት ይህንን ጊዜ አግኝተው ያልጸለዩ ብዙ ሰዎች አሉ። ለዚህ ያልታደሉ ብዙዎች አሉ። መንፈስ ስለረዳን በእነዚህ ከብዙ ሰዎች መካከል ስላነቃህን እግዚአብሔር መንፈስ ቅዱስ ይህንን እድል ስላመቻችህልን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሁን ከኛ ጋር ለመሆን ፈቅደ ከኛ ጋር ልታነጋግረን ፈቅደ መንፈስ ቅዱስ ሆይ የተመሰቃቀለውን ሕይወታችን ልታስተካክል ፈቅደ ይህንን ጊዜና ሁኔታ ስላመቻችህልን እናመሰግናለን። አክብሩት፣ አመስግኑት። እያመሰገናችሁ ጸልዩ። መንፈስ ቅዱስ ሆይ አመሰግናለሁ። መንፈስ ቅዱስ ሆይ አመሰግናለሁ ስላመቻችህልን። ይሄ ጸጋ ስለበዛልኝ የሆነልኝ ነገር ነው። እኔ መነሳት ስለምችል አይደለም የምነሳው። ብዙ መጸለይ የማይችሉ ሰዎች ባሉበት ምድር ላይ እኔ እየጸለይኩ ሲገኝ እግዚአብሔር መንፈስ ቅዱስ ሆይ ኖርማል አይሆንብኝም። አንተ ስለረዳኝ ነው፣ ስላገዝከኝ ነው፣ እጆች ስለደገፉኝ ነው፣ ኃይል ስለሆንከኝ ነው፣ ብርታት ስለሆንከኝ ነው። መንፈስ ቅዱስ ሆይ አቅም ስለሆንከኝ ነው። እርሱ ድካማችሁን ያግዛል ተብሎ እንደተጻፈ ድካሜን አግዘኸው ነው፣ አለመቻሌን አግዘኸው ነው፣ አቅም ሆነኸኝ ነው። በመንገድ ሁሉ ባለፍኩበት ጎዳና ረድተኸኝ ነው፣ ኃይል ሆነኸኝ ነው፣ ደጆችን ከፍተህ ነው። እግዚአብሔር እድል አመቻችተህልኝ ነው። አመሰግንሃለሁ በኢየሱስ ስም። ስም የተባረከ ይሁን። ባለብዙ ጸጋ፣ ባለብዙ ግሬስ ነህ፣ ባለብዙ ሞገስ ነህ፣ ባለብዙ ኃይል ነህ። ሰማያት ለዚህ ኃይል ይገዛሉ፣ ምድር ለዚህ ኃይል ይገዛል። ለዚህ ታላቅነት ሁሉም ነገር ተገዢ ነው። መንፈስ ቅዱስ ሆይ ሁሉን ታደርግ ዘንድ ቻይ ሆንክ። መንፈስ ቅዱስ ይህንን ጊዜ ሰጥተህናል፣ እናመሰግናለን። ከነዚህ ወንድሞቼ ጋር አብረህ እንዲጸልይ፣ አብረህ እንድቃትት፣ አብረህ እግዚአብሔር ሆይ አንተን እንዲጠራ፣ አንተም ከኛ ጋር አብረህን ለመሆን ስለፈቀድክ በናዝሬቱ በኢየሱስ ስም አመሰግናለሁ። ስምህ የተባረከ ይሁን። ስምህ ክቡር ነው። ስምህ ታላቅ ነው። ስምህ ንጉስ ነው። አመሰግንሃለሁ። አክብሩት። አመሰግንሃለሁ በሉ። ሃሌሉያ። ስምህ የተባረከ ይሁን መንፈስ ቅዱስ። ስምህ የተባረከ ይሁን መንፈስ ቅዱስ። አከብረሃለሁ። ታማኝ ነህ፣ አብረህን ነህ፣ ረድተናል፣ አግዘህናል። መንፈስ ቅዱስ ሆይ እናከብረሃለን። ይህንን ጸሎት ጸልዩ ከኔ ጋር። እናከብረሃለን መንፈስ ቅዱስ፣ እናከብረሃለን መንፈስ ቅዱስ። ይህንን ጸሎት ጸልዩ። አቅም ስጠኝ ዛሬ ልጸልይ ነው። ገብቻለሁ፣ ወደፊት መጥቻለሁ። ወደ አንተን የመጣሁት ወደ ሆነ ሰው አይደለም፣ ወደ ራሴም አይደለም፣ ወደ ቤተሰቦቼ፣ ወደ ገንዘብ፣ ወደ ልጆች፣ ወደ ትዳር፣ ወደ ተለያዩ ነገሮች አልመጣሁም። ሁሉን ወደሚችል፣ ሁሉን ወደሚያሳካ፣ ሁሉን ወደሚያናገር፣ ሁሉም ነገር ወደሚገዛለት ወደ እግዚአብሔር ዙፋን ፊት ቀርቤያለሁ። በዚህ ዙፋን ፊት ነኝና ንካኝ፣ እንድታገኘኝ ራሴን አጋልጣለሁ።
እንድታገኘኝ፣ እንድታበረታኝ፣ ኃይልን ቻርጅ እንድታደርገኝ፣ ራስህን በእኔ ውስጥ እንድታስገኝ መንፈስ ቅዱስ የከለከልኩ ዘመን ከኔ እንዲያበቃ ጸልያለሁ። እንዳትሰራ በራስህ ፈቃድ እየተጓዝኩ በራስህ መረዳት በራስህ ማስተዋል እየሄድኩ በተቸገርኩባቸው ዘመኖች ያልሰራህበትን ጌታ ሆይ ገብቶኛል። ዛሬ ከኔ ጋር እንድትሰራ ፈልጋለሁ። ከኔ ጋር እንድትወጣ ፈልጋለሁ። ከኔ ጋር እንድትገባ ፈልጋለሁ። የኔ ጓደኛ መንፈስ ቅዱስ፣ የኔ አብሮነት መንፈስ ቅዱስ፣ የኔ መለኮት ጥበብ መንፈስ ቅዱስ፣ ኃይል ያገኘሁብህ መንፈስ ቅዱስ፣ የተማርኩብህ መንፈስ ቅዱስ፣ በር የከፈትክልኝ መንፈስ ቅዱስ፣ እድል ያመቻቸልኝ መንፈስ ቅዱስ፣ በሄድኩበት ሁሉ መሪዬ መንፈስ ቅዱስ፣ የማይገቡኝ ብዙ ነገሮች የገቡኝ አንተን ሳገኝ ነው። የማልረዳውን ብዙ ነገር የተረዳሁት አንተን ሳገኝ ነው። ሕይወት ትርጉም ያገኘልኝ አንተን ሳገኝ ነው። በጌታ በኢየሱስ ስም አሁንም ራሴን አስገዛለሁ። አሁንም ራሴን አስገዛለሁ። ለፈቃድህ አስገዛለሁ። አንተ እንደፈለክ እንድታደርገኝ ዛሬ በዚህ ሌሊት አስገዛለሁ። ለመሸነፍ ነው የመጣሁት። ዛሬ በዚህ ጸሎት እግዚአብሔር መንፈስ ቅዱስ ሊሸነፍ ነው ወዳንተ የመጣሁት። ራሴን ላስረክብ ነው። ራሴን ሊሰጥ ነው። እኔ በፈቃድ የሄድኩበት ዘመን ይብቃ። በደረስኩበት ሁሉ ራሴን ያሳየሁበት ዘመን ይብቃ። እንደምችል ያሰብኩበት ማንንም ሳላወራ ለማንም ሳልናገር በአፌ በአንደበቴ አውጥቼ ባልናገር እንኳን በልቤ ያሰብኩበት ዘመን ከዚህ ሰዓት ጀምሮ እንዳያልፍ ጸልያለሁ። እንደዚህ እያላችሁ ጸልዩ። ራሳችሁን አጋልጡ ለመንፈስ ቅዱስ። እንደማትችሉ ተናገሩ። መንፈስ ቅዱስ እንዲነካችሁ የሚያደርገውና የመጀመሪያው የመጨረሻው ነገር እናንተ አለመቻላችሁን ብቻ ሁሉ ጊዜ ሪኮግናይዝ አድርጉ። እኔ አልችልም፣ አንተ ነው የምትችለው። እኔ አላውቅም፣ አንተ ነው የምታውቀው። እኔ አልደርስም፣ አንተ ነው የምትደርሰው። እኔ ምንም ነገር አላውቅም፣ አንተ ግን ሁሉን ነገር ታውቃለህ። አንተ በኔ ሕይወት ውስጥ ባለቤት ነህ። አንተ በኔ ቤት ውስጥ፣ በኔ ደጅ ላይ፣ በኔ መንገድ ላይ በሚሄድበት ሁሉ አንተ ነህ አለቃው። አንተ ነህ መንገድ ከፋች። አንተ ነህ በር ከፋች። አንተ ነህ እንዴት እንደሚሄድና እንዴት እንደምወጣ የምታውቀው። አንተ ነህ ከ10 ከ20 ከ30 ዓመት በኋላ ምን እንደሚሆን በህይወቴ ውስጥ የምታውቀው። አንተ አስቀድመ የምታውቀውን መንገድ እኔ ምንም ሳላውቅ ራሴን ልምራው አልልም። በጌታ በኢየሱስ ስም በዚህ ህዝብ ፊት ራሴን አስገዛለሁ። በዚህ ህዝብ ፊት ራሴን እተዋለሁ። በዚህ ህዝብ ፊት ራሴን አጋልጣለሁ። እንደገና ዳሰኝ፣ እንደገና አግኘኝ፣ እንደገና ጸልዩ። 2 ደቂቃ ልስጣችሁ። ሃሌሉያ 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 ሃሌሉያ። መንፈስ ቅዱስ ያመሰግናል። መንፈስ ቅዱስ ያመሰግናል። መንፈስ ቅዱስ ያመሰግናል። ካንተ ጋር ያለኝ ህብረት የላቀ እንዲሆን፣ ካንተ ጋር ያለኝ ህብረት እንደገና እንዲነሳልኝ፣ ካንተ ጋር ያለኝ ህብረት መንፈስ ቅዱስ በኃይል የተሞላ እንዲሆን፣ በቁም ነገር የተሞላ እንዲሆን፣ በፐርፐዝ በዓላማ ላይ የተመሰረተ እንዲሆን በጌታ በኢየሱስ በዚህ ሌሊት ህይወቴ እንደገና እንድትነካው ጸልያለሁ። አገልግሎቴን እንድትነካው ጸልያለሁ። መንፈስ ቅዱስ እድሎችን የሰጠኝን የተስፋ ቃል የምታስፈጽም አንተ ነህ። እንዳይዘገይ የምታደርግ አንተ ነህ። ስትነካኝ ብቻ ነው ይሄ ሁሉ በህይወት የሚሆነው። ትሆነዋለህ ያልከኝን መሆነው ስትነካኝ ነው። ታደርገዋለህ ያልከኝን ማደርገው ስትነካኝ ነው። ትደርስበታለህ ያልከኝ ቦታ ምደርሰው አንተ ከኔ ጋር ስትሆን ነው። ገንዘብ ሲሆን አይደለም፣ ቤተሰቦቼ ሲሆኑ አይደሉም፣ ትዳሬ ከኔ ጋር ሲሆን አይደለም። ብዙ ነገሮችን ሰዎች የሚቆጥሯቸውን ነገሮች እኔ ቤት ውስጥ እኔ እጅ ላይ ሳገኛቸው አይደለም። አንተ ብቻ ነህ መፍትሄው። አንተ ብቻ መገኘትህ ብቻ በቂ ነው። ያንተ መኖር እግዚአብሔር ብዙ ቦታ ያደርሳል። አብረህ መሆንህ፣ አብረህ መሻገርህ፣ አብረህ መውጣትህ ኦ መንፈስ ቅዱስ በጌታ በኢየሱስ በዚህ ሌሊት ራሴን ጥላለሁ። ራሴን ላንተ ተዋለሁ። ራሴን ላንተ ትቼ እኔ ካንተ ጋር ብቻ ሄዳለሁ። አምናለሁ። ለካ እግዚአብሔር በባህሪው መፈለግን ይፈልጋል። አያችሁ፣ በመፈለጉ ደስ ይለዋል። ከእናንተ ጋር ህብረት በማድረጉ ደስ እንደሚለው ልክ እንደዛ እናንተ ደግሞ እሱ ጋር ህብረት ለማድረግ ስትፈልጉት እግዚአብሔር ያን ሐሴት ያደርጋል። ኤክሳይትድ ነው እኛን ለመንካት። እግዚአብሔር በጣም ደስተኛ ነው እኛን ለማግኘት። ስለዚህ ጥሩት። መንፈስ ቅዱስ የዛለው ህይወቴ ይበርታ። የደቀቀው ማንነቴ እንደገና እግዚአብሔር ይለምልም በኢየሱስም። ድካም ከቤቴ ውስጥ ይውጣ። የማንም ሰው ህይወት እንዲደክም ያንተ ፈቃድ አይደለም። የማንም ሰው ህይወት እንደተጎዳ ሆኖ እንድቀጥል፣ በቁስል እንድንቀጥል፣ ትራውማታይዝድ እንደሆን ልባችን ይሄ የሳይኮሎጂካሊ ቆስለን፣ አንዳንዱ በሰው ተገርቶ፣ አንዳንዱ በድህነት፣ አንዳንዱ በጭቆና፣ አንዳንዱ በጉስቁልና በተለያየ መልኩ ቆስለን የቆሰልንባቸው በሰዎች የቆሰልነው በሐዘን የቆሰልነው ሰዎች ያቆሰሉን እግዚአብሔር እያንዳንዱ ቁስላችን የሚታከመው በመንፈስ ቅዱስ ቅባት ወይንም ዘይት ነው ወይንም በመገኘቱ ነው። ስለዚህ ብቸኛ አስፈላጊያችን ለኛ መንፈስ ቅዱስ ነው። እግዚአብሔር አንተ ነህ።
መንፈስ ቅዱስ ሆይ አንተ ነህ። አንተ ፐርሰን ነህ። አንተ ኃይል አይደለም። መንፈስ ቅዱስ ኃይል አይደለም። መንፈስ ቅዱስ ኃይል ሰጪ መንፈስ ፐርሰን ነው። ኃይል ሰጪ ስብዕና ያለው አካል ነው። ከስላሴ አንዱ ነው። እርሱ መለኮት ነው። እርሱ አምላክ ነው። ኃይል ይሰጣል። እሳት ያካፍላቸዋል። መገለጥ ያካፍላቸዋል። ብዙ ነገር ምስጢር የሆኑ ነገሮችን የመለኮትን የሰማይን ምስጢር ያበራላቸዋል። ትንቢታዊ ምስጢር ይነግራቸዋል። የተስፋ ቃሎቻችሁ እንዴት እንደሚፈጸሙ ይመክራቸዋል። ከእግዚአብሔር ቃል የሆነን እያንዳንዱን ነገር አግኝታችሁ ለዘላለምና ለምድር ትርፍ እንድትሆኑ በኢየሱስ ስም ያደርጋችኋል። ይሄ ሌሊት ለእናንተ ነው። ይሄ ሌሊት ለእናንተ ነው። በሕይወታችሁ ማለዳ ላይ እግዚአብሔር ያገኛችሁ። ከዛ በሕይወታችሁ ማምሻ ላይ ደግሞ ሕይወት ይበዛላችኋል። ሃሌሉያ። በሞገስ አብረህን ሁን። በኃይል አብረህን ሁን። እየሰራህ አብረህን ሁን። እየተገለጥክ አብረህን ሁን። እየመከርከን አብረህን ሁን። የጠላትን ወጥመድ እየበጠስክ አብረህን ሁን። እስከ ዛሬ ያደከመንን እያደከምክ፣ እስከ ዛሬ የጨቆንን እየጨቆንክ፣ እስከ ዛሬ አትሆኑም አያልፍላችሁም ያለንን እየመታህ አብረህን ሁን። በኢየሱስ ስም አብረህን ሁን። አብረህን ሁን ከኛ ጋር። አሳካልን በኢየሱስ ስም። አሳካልን በኢየሱስ ስም። አሳካልን በኢየሱስ ስም። አድርግልን በጌታ በኢየሱስ ስም። የዘገየ ተስፋ ቃላችን እንደገና ይፍጠን። ካንተ ጋር ከመሆናችን የተነሳ በጌታ በኢየሱስ ስም በችኮላ እንዲሆን ጸልያለሁ። ቶሎ እንዲፈጸም ጸልያለሁ። አይሆንም ያደከመን አንዳንድ ጊዜ ታውቃላችሁ፣ ህይወት ሲጠምባችሁ፣ ህይወት ጠማማ ሲሆንብን የእግዚአብሔር ህልውና ብቻ ነው መፍትሄ። የእግዚአብሔር የመንፈስ ቅዱስ አብሮነት ብቻ ነው መፍትሄ። በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ሌሊት እግዚአብሔር አብሮነት ያገኘናል። ሃሌሉያ። እናምናለን። ከሚያምኑት ነን። እግዚአብሔር አብሯቸው መሆኑን አምነው ከሚጠቀሙት እንሆናለን። ዝም ብሎ ከሚባዝኑት አይደለንም። ስንጸልይ ፕሮግራም ለማድረግ አይደለም እንጸልይ። ስንጸልይ ሰዎችን ለማነቃቃት አይደለም እየጸለይኩ ያለሁት። የግል ጸሎቴን ወደ እናንተ ሼር የማደርገው በዚህ ሰዓት የምጸልየው እግዚአብሔር በእኔ ህይወት ውስጥ እንዲሰራ የሚፈልገውን ነው። በጌታ በኢየሱስ ክርስቶስ መንፈስ ቅዱስ አብሮኝ ይሆናል። የማሸንፍ ሰው ነኝ። ድል የማደርግ ሰው ነኝ። ቤተሰቦችን ነፃ ማወጣ ሰው ነኝ። እግዚአብሔር በእኔ ያለው ራእይ የሚፈጸምልኝ ሰው ነኝ። እሱ ሰው ነኝ። መንፈስ ቅዱስን አምነዋል። ለደከመው ህይወቴ ኃይልን ይሰጠኛል። ዛሬ በዚህ ሌሊት እጣራለሁ። በዚህ ሌሊት የዳዊት ልጅ ሆይ ማረኝ ይላለሁ። በዚህ ሌሊት ኃይል አካፍለኝ ይላለሁ። በዚህ ሌሊት ኃይል ሁነኝ፣ አቅም ሁነኝ፣ ብርታት ሁነኝ ይላለሁ። ይሄም ታማኝ የሆነ እግዚአብሔር የሚሰማ ደግሞም የሚመልስ ሃሌሉያ። ይሄ አምላክ ይረዳናል፣ ያገኘናል፣ ከፍ ያረገናል በጌታ በኢየሱስ መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ያ መንፈስ አለ በእናንተ ቢኖር ለሚሞተው ሰውነታችሁ ደግሞ ህይወትን ይሰጠዋል አለ። የደከመው ሰውነታችሁ፣ የደከመው የጸሎት ክፍላችሁ፣ የደከመው ማንነታችሁ፣ ስጋችሁ ላይ በሽታ ካለ፣ ፋይናንሳችሁ ከደከመ፣ ነገሮቻችሁ ከደከሙ፣ ምን እየሆነ እንደሆነ ራሱ አንዳንድ ግራም ይገባን ነገር አለ። እንደሱ አይነት ነገር ውስጥ ያላችሁ ሰዎች ስሙኝ። ክርስቶስን ከሙታን ያስነሳ ተስፋ ከሌለው ድንጋይ ከታተመበት ጠባቂዎች በቀኝና በግራ ድንጋዩን ጭምር እንዲጠብቁ ከተደረገበት ከዛ አስጨናቂ ከመቃብር ስፍራ ፈንቅሎ ያስወጣ ኃይል አለ። የመንፈስ ቅዱስ ኃይል፣ ድንጋይ ያንከባለለ ኃይል ድካምን ከኛ ላይ ያንከባላል። በዚህ ሌሊት ያንከባላል። ጧት ስትነቁ ሌላ ሰው ትሆናላችሁ። ነገ ስንነሳ ሌላ ሆነን እንነሳለን። ይህንን የምናገረው መንፈስ ቅዱስን አምኜው ነው። ይነካናል፣ ይለውጠናል፣ ይነካናል፣ ያነሳናል፣ ይነካናል፣ ሌላ ሰው ያደርገናል። ኦ ሆሊ ስፒሪት ለዚህ እንጠራለን። መንፈስ ቅዱስ ሆይ በጌታ በኢየሱስ እጅህን አሳልፍ። በኢየሱስ እጅህን ዘርጋ በላያችን ላይ። ከእጅህ የሚወጣ ጨረር ለእኛ ህይወት ይሰጠናል። ትንቢተ ዕንባቆም መጽሐፍ ላይ እንደዚህ ይላል መጽሐፍ ቅዱስ ሲናገር ከእጁም ጨረር ይወጣ ነበር አለ፣ ኃይልም በዚያ ተሰውሯል ይላል። ከእጁ በሚወጣ ጨረር ውስጥ ኃይል አለ። ከእጁ ጨረር ይወጣል። መንፈስ ቅዱስ እጁን ይዘርጋልን በኢየሱስ ስም። መንፈስ ቅዱስ እጅን ዘርጋ። በሚጸልዩ አብሮኝ ባሉ ሰዎች ሁሉ ላይ እጅን ዘርጋ። ከኔ ጋር ለተንበረከኩ ሰዎች፣ ይህን ጸሎት እየሰሙ ላሉ ሰዎች እጅን ዘርጋ በጌታ በኢየሱስ ስም። እጅን ዘርጋ፣ ጨረር ይውጣላቸው። ኃይል በዚያ ተሰውሯል አለ መጽሐፍ ቅዱስ። ኃይል
ተሰውሯል። ጠላትን የሚያስደነግጥ እናንተን የሚለውጥ የእናንተን አቅጣጫ የሚቀይር የኔን ህይወት የሚቀይር የኛን ቤት የሚቀይር ያለውበትን አቅጣጫን የሚለውጥ የደረስኩበትን ስፍራ ሁሉ በኃይል የሚሞላ ድርጊቴን ሁሉ በእግዚአብሔር ኃይል የሚያስታጥቅ እንደገና የሚያከብር በጌታ በኢየሱስ ክርስቶስ የመንፈስ ቅዱስ ኃይል በእኛ ላይ ይምጣ። የመንፈስ ቅዱስ ኃይል ቤታችን ያስተካክል። የመንፈስ ቅዱስ ኃይል ዕዳችሁን ይክፈል። የመንፈስ ቅዱስ ኃይል በኢየሱስ ስም እንደገና ያንሳችሁ፣ ያክብራችሁ፣ ይለውጣችሁ፣ ለክብር ያደርጋችሁ። በደረሳችሁበት ስፍራ ሁሉ ባለሞገስ ያደርጋችሁ። በደረሳችሁበት ስፍራ ሁሉ ማራኮ ታላኒያስ ባለሞገስ ሁኑ። የምታስፈሩ ሁኑ። ምትደንቁ ምታስደንቁ ሁኑ። በጌታ በኢየሱስ ክርስቶስ ስም ለክብር ሁኑ፣ ለባለጠግነት ሁኑ። በኢየሱስ ስም ከእግዚአብሔር አብሮነት የተነሳ የሚሳካላችሁ ሁኑ። ሙሴ እንደዛ ነው የሆነው። ካንተ ጋር ስንወጣ ነው የተሳካልን። ካንተ ጋር ስንሆን ነው ከግብጽ የወጣ ነው ቀይ ባህር የተከፈለልን። ከቀይ ባህር መከፈል በኋላ መልአክ አይመራንም። ምክንያቱም ትላንት መልአክ አይደለም የመራን፣ አንተ ከኛ ጋር ነበርክ። እንደዚሁ መንፈስ ቅዱስ ዛሬ ከኛ ጋር ይሆናል። የሕያው የእግዚአብሔር ቤተ መቅደስ ነን እኛ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር እንደሚያድርብን ሰዎች እንጸልያለን። ጌታ አምላክና መድኃኒቴ ሆይ አሁንም ደግመህ ንካን። አሁንም ደግመህ እኛ ቤትና አሁንም ደግመህ የኛ ህይወት ውስጥና አሁንም ድገም እኛ ቤት ውስጥ አሁንም ድገም በኔ ህይወት ውስጥ አሁንም አንድ ጊዜ ድገም በህይወቴ ውስጥ ድገም። ለአንድና ለመጨረሻ ጊዜ ድገም። መንፈስ ቅዱስ ሆይ ድገም። ህይወቴን ቀይረህ አስቀረኝ። ዛሬ ህይወቴን ቀይረህ አስቀረኝ። ኃይል ሲመጣ አንድ ሰው በህይወቱ ላይ ማንም የሚፈራውን ጠላት ከመንገድ ላይ ገንጥሎ ያልፋል። የመንፈስ ቅዱስ ለው ላይ ያለበት ሳምሶን ያደረገው ይሄ ነው። እግዚአብሔር መንፈስ ቅዱስ ሆይ ልክ እንደዛ ሳምሶን ዛሬ ኃይል ይሁንልኝ በኔ ላይ፣ ኃይል ይሁንልኝ በሄድኩበት ላይ፣ ኃይል ይሁንልኝ በደረስኩበት መንገድ ላይ። አንበሳ በመንገድ ሲመጣበት እሱ የጠበቀው አንበሳን እንዴት አድርጌ ገነጣጥላለሁ በሚል ሐሳብና ጭንቀት ላይ አይደለም። ነገር ግን ኃይል ሲመጣበት እንዴት አድርጎ እንደሚገነጣጥለው ኃይሉ ራሱ ያውቃል። በጌታ በኢየሱስ ስም የፈረናቸውን ሁኔታዎች ዕዳዎቻችንን የተስፋ ቃል አድርጌ የነገርከንን እያንዳንዱ ማይታመኑ ነገሮችን እንድናምን ራሱ የሚረዳን እንዲፈጸም የሚያግዘን ኃይልህ ነውና በኢየሱስ ስም ኃይል አካፍለን ዛሬ። ኃይል አካፍለን በጌታ በኢየሱስ ስም ኃይል አካፍለን። ሙሴን ያጠገበ ኃይል፣ ሙሴን የረዳ ኃይል፣ ሙሴን በኢየሱስ ስም በብዙ መንገድ በስኬት የሞላው ኃይል፣ ዳዊትን ዙፋኑን ለዘላለም ያጸናለት ኃይል፣ ጴጥሮስን ፈሪውን ጀግና ያደረገ ኃይል በኢየሱስ ክርስቶስ ስም በኔ ህይወት ላይ ይምጣ ዛሬ። በኔ ህይወት ላይ ይምጣ አሁን። በኔ ህይወት ላይ ይምጣ። በአገልግሎቴ ላይ ይምጣ። ስራ እየሰራችሁ ነው፣ ኃይል ያስፈልጋችኋል። ስለዚህ በስራዬ ላይ ይምጣ በሉ። በእስራኤል ኃይል ይምጣ። በጌታ በኢየሱስ ስም ኃይል ይምጣ። በዚህ ሌሊት እንጸልያለን። ከዚህ ህዝብ ጋር እጸልያለሁ። በጌታ በኢየሱስ ክርስቶስ ስም ከኔ ጋር ከሚተጉ ሰዎች ጋር እጸልያለሁ። ኃይል ይሁን በሚሰሩት ነገር ላይ ኃይል ይሁን። እየነዱ ኃይል ይሁናቸው፣ እየሰሩ ኃይል ይሁናቸው፣ ተኝተው ኃይል ይሁናቸው። በጌታ በኢየሱስ ስም አንተን እየጠበቁ ላሉ ሰዎች በመንገዳቸው ላይ ና እግዚአብሔር መንፈስ ቅዱስ ናላቸው። ደጃቸውን ክፈት። ናላቸው ኃይላቸውን አድስ። ናላቸው ወደ ሰማይ እስኪደርሱ ድረስ አብረሃቸው ሁን። መንፈስ ቅዱስ አንተን ነው የምንፈልገው። ስም ያለውን ሰው አይደለም የምንፈልገው። ታዋቂ ሰው አይደለም የምንፈልገው። ገንዘብ አይደለም የምንፈልገው። ብር አይደለም፣ ወርቅ አይደለም። ከብርና ወርቅ በልጦ ያንን መልካም በምትባል መቅደስ ደጅ ላይ የተቀመጠውን ከመወለዱ ጀምሮ ሽባ የነበረውን ሰው የፈወሰ ኃይል በስም ላይ ተቀመጠ። በኢየሱስ በሚል ስም ላይ የተቀመጠ ኃይል፣ የመንፈስ ቅዱስ ኃይል በጌታ በኢየሱስ ክርስቶስ በእኛ ህይወትና ቤት ውስጥ እንዲሞላ ጸልያለሁ። በግሌ ህይወቴ ላይ እንዲሞላ ጸልያለሁ። አገልግሎቴን ተረከብና የፈራኋቸውን ነገሮች ከመንገዴ አንሳልኝ። ያስቸገሩኝን ነገሮች ከመንገዴ ንቀልልኝ። መንፈስ ቅዱስ ሆይ አንሳልኝ። አልፈልጋቸውም፣ አንሳልኝ። ላያቸው አልፈልግም። እያሳዘኑኝ ያሉ ነገሮች፣ እየፈራኋቸው ያሉ ነገሮች፣ እያስደነገጡኝ ያሉ ነገሮች ጧት ስነሳ ልክ እንደ ጎልያድ ትላንት ያደረ አጋንንት ሆነ የጠበቀኝ ትላንትና እልባት ያላገኘ ነገር በጌታ በኢየሱስ ዛሬ ካንተ መምጣት ተነሳ እንዲጠፉ ጸልያለሁ። ካንተ መምጣት ተነሳ እያስጨነቁኝ ያሉ ነገሮች ለአንድና ለመጨረሻ ጊዜ እንድትቆርጠው ጸልያለሁ። ኢየሱስም መጣ ወደዛች በለስ መጣና ፍሬ ባጣባት ጊዜ ረገማት ይላል። ኢየሱስ እንዲረግማት ያደረገው በለሷን ጠልቷት አይደለም፣ ፍሬ ሲያጣባት ረገማት። አያችሁ፣ ህይወታችን ላይ መንፈስ ቅዱስ ዛሬ የሚያደርገው ይሄ ነው።
ፍሬ ያጣብንን ነገር ዕዳ፣ መከራ፣ ስቃይ፣ ያልተስተካከለ ስራ፣ የሰይጣን እጅ ያለበትን እያንዳንዱን ነገር ከህይወታችን ላይ ይቆርጠዋል። ድካም፣ አለመጸለይ፣ መንፈሳዊ ፍሬ ማያፈራ ነገር፣ መንፈሳዊ ፍሬ የሌለውን ህይወት በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችን ላይ እንዲገረዝ ጸልያለሁ፣ እንዲነሳ ጸልያለሁ። ፍሬ ማያፈራውን አለ ፍሬ ማያፈራውን እርሱ ይገርዘዋል አለ፣ ይቆርጠዋል። ፍሬ ማያፈራውን ከቅርንጫፉ ላይ ፍሬ ማያፈራውን በጌታ በኢየሱስ ክርስቶስ ስም አንሳ ከህይወቴ ላይ። ፍሬ ማያፈራ መንፈስ ቅዱስ ሆይ ላንተ ኮንፈርት ማይሰጥ፣ ላንተ ህይወት ማይሆን፣ ላንተ መኖር እግዚአብሔር የማይመችህን ነገር ከህይወቴ ላይ እያደከመኛል ሐሳቤን የወሰደ ትኩረቴን የወሰደ በጌታ በኢየሱስ ስም ዛሬ ተቆረጠ ይሁን። ዛሬ ይነሳ። ዛሬ አልፈልገው፣ ላየው አልፈልግም። ከኔ ጋር እንዲቀጥል አልፈልግም። ከኔ ጋር እንዲሰነብት አልፈልግም። በህይወቴ ላይ ላየው አልፈልግም። በህይወቴ ላይ እንዲበዛ አልፈልግም። በጌታ በኢየሱስ ስም ዛሬ ይንቀል። ከተወለድኩበት ስፍራ ተያይዞ የመጣ አሁን ካለውበት ስፍራ የሚነሳ ከእያንዳንዱ ስፍራ ኢንካውንተር ያደረግኳቸው ነገሮች በጌታ በኢየሱስ ስም ካንተ መምጣት የተነሳ እንዲነቀሉ ጸልያለሁ፣ እንዲሄዱ ጸልያለሁ። ጌታ ሆይ አንሳልኝ። እያስጨነቀኝ ያለውን አንሳ። እየጠበቅኩ ባለው ነገር ላይ ና። እየጠበቅኩህ ባለው ነገር ላይ ና። እየጠራሁ ባለው ነገር ላይ ና። እየተጣራሁ ባላለሁት ህይወቴ ና። ፈልግሃለሁ ና። ናና ዳሰይ፣ ናና ቀይሬ፣ ናና ህይወት ሁነኝ፣ ናና እንደገና አግኘኝ፣ ናና በጌታ በኢየሱስም ቀይረው። ደጀን ክፈት፣ በሮችን ክፈት። መንፈስ ቅዱስ ኃይል ሁነኝ፣ እሳትህን አካፍለኝ፣ ኃይሌን አድስ፣ ደረጃዬን ቀይር። ጠላቶቼ ይደንግጡ፣ ጨለማ ይደንግጥ። እናፍቅሃለሁ፣ እፈልግሃለሁ። አሁንም ደግሜ መጸለይ ማላቆሙ ጸሎት ይሄ ነው። እና መንፈስ ቅዱስ እንዳታቆሙ፣ አደራ እንዳታቆሙ፣ ይህንን ጸሎት እንዳታቋርጡ። ከህይወታችሁ ለ30 ደቂቃ ብትሰጡ ምናልባት የናንተ እድሜ ልክ ይፈወሳል። ከዚህ በኋላ መንፈስ ቅዱስን እየጠራችሁ ከኛ ጋር ጸልዩ። መንፈስ ቅዱስ ሆይ ና፣ መንፈስ ቅዱስ ሆይ ና፣ አግኘኝ። መንፈስ ቅዱስ ሆይ ዳሰኝ። መንፈስ ቅዱስ ሆይ ህይወት ሁነኝ። መንፈስ ቅዱስ ሆይ በጌታ በኢየሱስ ክርስቶስ ስም በሮችን ክፈት፣ ደጀን ክፈት። ያልደረስኩበትን ነገር ደርሰ የምትቀይር አንተ ነህ። የማልደርሰውን የህይወቴን ክፍል ምዳስ አንተ ነህ። የማልሄድበትን እኔ የማይገባኝን የኔ ካራክተር ይሁን፣ የኔ አጋንንቶች ይሁን፣ ጨለማ ይሁን፣ እርግማን ይሁን ህይወቴን እያደከመ ያለ ስጸልይ እንዳልጸልይ የምታገለኝን ኃይል ማጣት በጌታ በኢየሱስ ክርስቶስ ስም አንሳ ከህይወቴ ላይ። አበርታኝ እንደገና፣ ደግፈኝ እንደገና በኢየሱስ ስም። ሰው አድርገኝ እንደገና፣ ሰው አድርገኝ መንፈስ ቅዱስ። ህይወት ሆነኝ መንፈስ ቅዱስ። እናፍቅሃለሁ መንፈስ ቅዱስ፣ እፈልግሃለሁ መንፈስ ቅዱስ። ጥሩት መንፈስ ቅዱስ። መጠራት ይወዳል፣ እንደነገርኳችሁ መጠራት ይወዳል መንፈስ ቅዱስ። መፈለግን ይወዳል፣ መናፈቅ ይወዳል፣ ከእናንተ ጋር ህብረት ማድረግ ይወዳል። ካስታወሳችሁ ዘፍጥረት መጽሐፍ ላይ አዳምን ፈጥሮ ሔዋንንም አድርጎ ገነት ላይ ካስቀመጣቸው በኋላ ኤደን ገነት ውስጥ ካስቀመጣቸው በኋላ እግዚአብሔር ራሱ ነበር ይመጣ የነበረው። ለካ እነሱ ከሚፈልጉት በላይ እሱ ይፈልጋቸዋል። አያችሁ፣ እግዚአብሔር ከምንፈልገው በላይ እኛን ይፈልገናል። እኛ ከሱ ጋር ለመሆን ከምንፈልገው በላይ እርሱ ከኛ ጋር መሆን ይፈልጋል። ስለዚህ ጥሩት፣ አሁን ጥሩት። መንፈስ ቅዱስ ሆይ ና። እንደምትፈልግ ገብቶኛል፣ እንደምትናፍቀኝ ገብቶኛል። ያንተ ናፍቆት እኛ እንደሆንን ገብቶኛል። ልብ ውስጥ ያለውን ፍላጎት አግኝቼዋለሁ። ከኔ ጋር መሆን ትፈልጋለህ። የሚሆነው ስለምትወደኝ ነው። ይሄ የሚሆነው ስለምታፈቅረኝ ነው። ይሄ የሚሆነው ደምህን ስላፈሰስክልኝ ነው። ይሄ የሚሆነው ጽድቅህን ስላካፈልከኝ ነው። ይሄ የሚሆነው ቅድስናህን ስላካፈልከኝ ነው። ይሄ የሚሆነው ወደ ሰማይ እግዚአብሔር ወደ ቀኝህ ስለሳብከኝ፣ በቀኝህ ስላስቀመጥከኝ፣ ወደ ደረትህ ስላስጠጋኝ፣ ሁል ጊዜ አዳዲስ ነገሮችን ልትነግረኝ፣ እንደ ወዳጅ ልታወራኝ፣ ልታዋየኝ ትፈልጋለህ። በጌታ በኢየሱስ ክርስቶስ እንድትመጣ አሁንም ራሴን አመቻቻለሁ፣ ሁኔታዬን አመቻቻለሁ፣ ልቤን አመቻቻለሁ። እግዚአብሔር ሆይ አንተን ለመስማት ዝግጁ ነኝ። መንፈስ ቅዱስ ሆይ አንተን ለመቀበል ዝግጁ ነኝ። መንፈስ ቅዱስ ሆይ አንተን ለመናፈቅ እንደገና ለመጣራት ዝግጁ ነኝ። በጌታ በኢየሱስ ስም ናና እንደገና ኢምፓወር አድርገኝ። ናና እንደገና ደክሟል ባሉ ጠላቶች የፊት እንደገና አበርታኝ። ደክሟል ባሉ፣ አልሆነም ባሉ፣ እግዚአብሔር እኮ ትቶታል ባሉ፣ እግዚአብሔር እኮ ትቶሻል እየጸለይሽ ነው እንጂ ኃይል እኮ አይነካሽም፣ ትቶሻል አያወራሽም በሚሉኝ ፊት
በኢየሱስ ክርስቶስ እንደዛ በሚሉሽ ፊት ጸልይ። አሁን መንፈስ ቅዱስ ኃይል ያካፍልሻል። ዳዊት ሲናገር እንደዚህ አለ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባኸው። ራሴን በዘይት ቀባኸዋል። ለምን? በጠላቶቼ ፊት ለፊት ራሴን ቀባኸው እንዳል ታውቃላችሁ። ጠላት እንድትቀባ አይፈልግም ማለት ነው። እግዚአብሔር ደግሞ እንድትቀቡ ይፈልጋል። ኃይል ሊያካፍላችሁ፣ ቅባትን ሊያካፍላችሁ ይፈልጋል። የሚያስተምር ቅባት፣ የሚያበለጥቅ ቅባት፣ ህይወት የሚሆን ቅባት፣ አንደርስታንዲንግ የሚሰጥ ቅባት፣ በሮቻችሁን የሚከፍት ቅባት፣ ደጆቻችሁን የሚከፍት ቅባት በኢየሱስ ክርስቶስም ይሁንላችሁ። ጸልዩ። እንዲህ እያላችሁ ፈልጋለሁ፣ መንፈስ ቅዱስ ሆይ ናና አግኘኝ፣ ናፍቅሃለሁ፣ ናና አግኘኝ። የደከመኝን ነገር ከህይወቴ ላይ አንሳ። አልሆነም ያለውን ነገር፣ አይሆንም የተባለን ነገር ከህይወቴ ላይ ቀይር። ከቤቴ ላይ አውጣ፣ ከቤተሰቦቻችን ላይ አውጣ፣ ከደጆቻችን ላይ አውጣ። እኔን ስትቀይረኝ ቤተሰቦቼ ይቀየራሉ። እኔን ስትለውጠኝ እግዚአብሔር ዘር ማንዘሬ ይቀየራል። የኔን ዘር ስትቀይር፣ እኔን ስትቀይር ዘሮቼ ይቀየራሉ። ከዚህ በኋላ መወልዳቸው ልጆች ይቀየራሉ። የልጅ ልጆቼ ይቀየራሉ። የኔ ጄኔሬሽን ከኔ ቀጥሎ ያለው ትውልድ ይቀየራል። ሀገር ይቀየራል። ምድርቷ ትቀየራለች። ምክንያቱም አንተ ነህን ስለቀየርከኝ። መንፈስ ቅዱስ ሆይ በዚህ ልክ ናፍቅሃለሁ። መንፈስ ቅዱስ ሆይ በዚህ ልክ እፈልግሃለሁ። ኃይል እስኪሰማችሁ ድረስ ጸልዩ። ኃይል ሲሰማችሁ አቁሙ አይደለም። ኃይል ከተሰማችሁም በኋላ በኃይል ጸልዩ። ያንን ኃይል ላያችሁ ላይ አውርዳችሁ ነገሮቻችሁ ላይ እስኪሰራ ድረስ ጸልዩ። ነገሮች እስኪቀየሩ እግዚአብሔርን ድምፅ እስክትሰሙ ድረስ ጸልዩ። እግዚአብሔር ይናገራችኋል። እየጸለያችሁ ለራሳችሁ ጆሮአችሁ ላይ እግዚአብሔር ይነግራችኋል። የሆነ ነገር ትሰማላችሁ በመንፈሳችሁ ላይ። ስለዚህ ጸልዩ፣ በደንብ ጸልዩ። ሃሌሉያ። እግዚአብሔር መንፈስ ቅዱስ ያመሰግናለሁ። እርሱ ድካማችሁን ያግዛል ተብሎ እንደተጻፈ ድካሜን አግዘኸው ነው፣ አለመቻሌን አግዘኸው ነው፣ አቅም ሆነኸኝ ነው፣ በመንገድ ሁሉ ባለፍኩበት ጎዳና ረድተኸኝ ነው፣ ኃይል ሆነኸኝ ነው፣ ደጆችን ከፍተህ ነው። እግዚአብሔር እድል አመቻችተህልኝ ነው። አመሰግንሃለሁ በኢየሱስ ስም። ስም የተባረከ ይሁን። ባለብዙ ጸጋ፣ ባለብዙ ግሬስ ነህ፣ ባለብዙ ሞገስ ነህ፣ ባለብዙ ኃይል ነህ። ሰማያት ለዚህ ኃይል ይገዛሉ፣ ምድር ለዚህ ኃይል ይገዛል። ለዚህ ታላቅነትህ ሁሉም ነገር ተገዢ ነው። መንፈስ ቅዱስ ሆይ ሁሉን ታደርግ ዘንድ ቻይ የሆንክ መንፈስ ቅዱስ ይህንን ጊዜ ሰጥተህናል፣ እናመሰግናለን። ከነዚህ ወንድሞቼ ጋር አብረህ እንዲጸልይ፣ አብረህ እንድቃትት፣ አብረህ እግዚአብሔር ሆይ አንተን እንዲጠራ፣ አንተም ከኛ ጋር አብረህን ለመሆን ስለፈቀድክ በናዝሬቱ በኢየሱስ ስም አመሰግናለሁ። ስምህ የተባረከ ይሁን። ስምህ ክቡር ነው። ስምህ ታላቅ ነው። ስምህ ንጉስ ነው። አመሰግንሃለሁ። አክብሩት። አመሰግንሃለሁ በሉ። ሃሌሉያ። ስምህ የተባረከ ይሁን መንፈስ ቅዱስ። ስምህ የተባረከ ይሁን መንፈስ ቅዱስ። አከብርሃለሁ። ታማኝ ነህ፣ አብረህን ነህ፣ ረድተናል፣ አግዘህናል። መንፈስ ቅዱስ ሆይ እናከብርሃለን። ይህንን ጸሎት ጸልዩ ከኔ ጋር። እናከብርሃለን መንፈስ ቅዱስ፣ እናከብርሃለን መንፈስ ቅዱስ። ይህንን ጸሎት ጸልዩ። አቅም ስጠኝ ዛሬ ልጸልይ ነው። ገብቻለሁ፣ ወደፊት መጥቻለሁ። ወደ አንተን የመጣሁት ወደ ሆነ ሰው አይደለም፣ ወደ ራሴም አይደለም፣ ወደ ቤተሰቦቼ፣ ወደ ገንዘብ፣ ወደ ልጆች፣ ወደ ትዳር፣ ወደ ተለያዩ ነገሮች አልመጣሁም። ሁሉን ወደሚችል፣ ሁሉን ወደሚያሳካ፣ ሁሉን ወደሚያናገር፣ ሁሉም ነገር ወደሚገዛለት ወደ እግዚአብሔር ዙፋን ፊት ቀርቤያለሁ። በዚህ ዙፋን ፊት ነኝና ንካኝ። እንድታገኘኝ ራሴን አጋልጣለሁ። እንድታገኘኝ፣ እንድታበረታኝ፣ ኃይልን ቻርጅ እንድታረገኝ፣ ራስህን በእኔ ውስጥ እንድታስገኝ መንፈስ ቅዱስ የከለከልኩ ዘመን ከኔ እንዲያበቃ ጸልያለሁ። እንዳትሰራ በራስህ ፈቃድ እየተጓዝኩ በራስህ መረዳት በራስህ ማስተዋል እየሄድኩ በተቸገርኩባቸው ዘመኖች ያልሰራህበትን ጌታ ሆይ ገብቶኛል። ዛሬ ከኔ ጋር እንድትሰራ ፈልጋለሁ። ከኔ ጋር እንድትወጣ ፈልጋለሁ። ከኔ ጋር እንድትገባ ፈልጋለሁ። የኔ ጓደኛ መንፈስ ቅዱስ፣ የኔ አብሮነት መንፈስ ቅዱስ፣ የኔ መለኮት ጥበብ መንፈስ ቅዱስ፣ ኃይል ያገኘሁብህ መንፈስ ቅዱስ፣ የተማርኩብህ መንፈስ ቅዱስ፣ በር የከፈትክልኝ መንፈስ ቅዱስ፣ እድል ያመቻችልኝ መንፈስ ቅዱስ፣ በሄድኩበት ሁሉ መሪዬ መንፈስ ቅዱስ። የማይገቡኝ ብዙ ነገሮች የገቡኝ አንተን ሳገኝ ነው። የማልረዳውን ብዙ ነገር የተረዳሁት አንተን ሳገኝ ነው። ሕይወት ትርጉም ያገኘልኝ አንተን ሳገኝ ነው። በጌታ በኢየሱስ ስም
አሁንም ራሴን አስገዛለሁ። አሁንም ራሴን አስገዛለሁ። ለፈቃድህ አስገዛለሁ። አንተ እንደፈለክ እንድታደርገኝ ዛሬ በዚህ ሌሊት አስገዛለሁ። ለመሸነፍ ነው የመጣሁት። ዛሬ በዚህ ጸሎት እግዚአብሔር መንፈስ ቅዱስ ሊሸነፍ ነው ዳንተ የመጣሁት። ራሴን ላስረክብ ነው። ራሴን ሊሰጥ ነው። እኔ በፈቃድ የሄድኩበት ዘመን ይብቃ። በደረስኩበት ሁሉ ራሴን ያሳየሁበት ዘመን ይብቃ። እንደምችል ያሰብኩበት ማንንም ሳላወራ ለማንም ሳልናገር በአፌ በአንደበቴ አውጥቼ ባልናገር እንኳን በልቤ ያሰብኩበት ዘመን ከዚህ ሰዓት ጀምሮ እንዳያልፍ ጸልያለሁ። እንደዚህ እያላችሁ ጸልዩ። ራሳችሁን አጋልጡ ለመንፈስ ቅዱስ። እንደማትችሉ ተናገሩ። መንፈስ ቅዱስ እንዲነካችሁ የሚያደርገውና የመጀመሪያው የመጨረሻው ነገር እናንተ አለመቻላችሁን ብቻ ሁሉ ጊዜ ሪኮግናይዝ አድርጉ። እኔ አልችልም፣ አንተ ነው የምትችለው። እኔ አላውቅም፣ አንተ ነው የምታውቀው። እኔ አልደርስም፣ አንተ ነው የምትደርሰው። እኔ ምንም ነገር አላውቅም፣ አንተ ግን ሁሉን ነገር ታውቃለህ። አንተ በኔ ህይወት ውስጥ ባለቤት ነህ። አንተ በኔ ቤት ውስጥ፣ በኔ ደጅ ላይ፣ በኔ መንገድ ላይ በሚሄድበት ሁሉ አንተ ነህ አለቃው። አንተ ነህ መንገድ ከፋች። አንተ ነህ በር ከፋች። አንተ ነህ እንዴት እንደሚሄድና እንዴት እንደምወጣ የምታውቀው። አንተ ነህ ከ10 ከ20 ከ30 ዓመት በኋላ ምን እንደሚሆን በህይወቴ ውስጥ የምታውቀው። አንተ አስቀድመ የምታውቀውን መንገድ እኔ ምንም ሳላውቅ ራሴን ልምራው አልልም። በጌታ በኢየሱስ ስም በዚህ ህዝብ ፊት ራሴን አስገዛለሁ። በዚህ ህዝብ ፊት ራሴን እተዋለሁ። በዚህ ህዝብ ፊት ራሴን አጋልጣለሁ። እንደገና ዳሰኝ፣ እንደገና አግኘኝ፣ እንደገና ጸልዩ። 2 ደቂቃ ልስጣችሁ። ሃሌሉያ 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 ሃሌሉያ። መንፈስ ቅዱስ ያመሰግናል። መንፈስ ቅዱስ ያመሰግናል። መንፈስ ቅዱስ ያመሰግናል። ካንተ ጋር ያለኝ ህብረት የላቀ እንዲሆን፣ ካንተ ጋር ያለኝ ህብረት እንደገና እንዲነሳልኝ፣ ካንተ ጋር ያለኝ ህብረት መንፈስ ቅዱስ በኃይል የተሞላ እንዲሆን፣ በቁም ነገር የተሞላ እንዲሆን፣ በፐርፐዝ በዓላማ ላይ የተመሰረተ እንዲሆን በጌታ በኢየሱስ በዚህ ሌሊት ህይወቴ እንደገና እንድትነካው ጸልያለሁ። አገልግሎቴን እንድትነካው ጸልያለሁ። መንፈስ ቅዱስ እድሎችን የሰጠኝን የተስፋ ቃል የምታስፈጽም አንተ ነህ። እንዳይዘገይ የምታደርግ አንተ ነህ። ስትነካኝ ብቻ ነው ይሄ ሁሉ በህይወት የሚሆነው። ትሆነዋለህ ያልከኝን መሆነው ስትነካኝ ነው። ታደርገዋለህ ያልከኝን ማደርገው ስትነካኝ ነው። ትደርስበታለህ ያልከኝ ቦታ ምደርሰው አንተ ከኔ ጋር ስትሆን ነው። ገንዘብ ሲሆን አይደለም፣ ቤተሰቦቼ ሲሆኑ አይደሉም፣ ትዳሬ ከኔ ጋር ሲሆን አይደለም። ብዙ ነገሮችን ሰዎች የሚቆጥሯቸውን ነገሮች እኔ ቤት ውስጥ እጅ ላይ ሳገኛቸው አይደለም። አንተ ብቻ ነህ መፍትሄው። አንተ ብቻ መገኘትህ ብቻ በቂ ነው። ያንተ መኖር እግዚአብሔር ብዙ ቦታ ያደርሳል። አብረህ መሆንህ፣ አብረህ መሻገርህ፣ አብረህ መውጣትህ ኦ መንፈስ ቅዱስ በጌታ በኢየሱስ በዚህ ሌሊት ራሴን ጥላለሁ። ራሴን ላንተ ተዋለሁ። ራሴን ላንተ ትቼ እኔ ካንተ ጋር ብቻ ሄዳለሁ። አምናለሁ። ለካ እግዚአብሔር በባህሪው መፈለግን ይፈልጋል። አያችሁ፣ በመፈለጉ ደስ ይለዋል። ከእናንተ ጋር ህብረት በማድረጉ ደስ እንደሚለው ልክ እንደዛ እናንተ ደግሞ እሱ ጋር ህብረት ለማድረግ ስትፈልጉት እግዚአብሔር ያን ሐሴት ያደርጋል። ኤክሳይትድ ነው እኛን ለመንካት። እግዚአብሔር በጣም ደስተኛ ነው እኛን ለማግኘት። ስለዚህ ጥሩት። መንፈስ ቅዱስ የዛለው ህይወቴ ይበርታ። የደቀቀው ማንነቴ እንደገና እግዚአብሔር ይለምልም በኢየሱስም። ድካም ከቤቴ ውስጥ ይውጣ። የማንም ሰው ህይወት እንዲደክም ያንተ ፈቃድ አይደለም። የማንም ሰው ህይወት እንደተጎዳ ሆኖ እንድቀጥል፣ በቁስል እንድንቀጥል፣ ትራውማታይዝድ እንደሆን ልባችን ይሄ የሳይኮሎጂካሊ ቆስለን፣ አንዳንዱ በሰው ተገርቶ፣ አንዳንዱ በድህነት፣ አንዳንዱ በጭቆና፣ አንዳንዱ በጉስቁልና በተለያየ መልኩ ቆስለን የቆሰልንባቸው በሰዎች የቆሰልነው በሐዘን የቆሰልነው ሰዎች ያቆሰሉን እግዚአብሔር እያንዳንዱ ቁስላችን የሚታከመው በመንፈስ ቅዱስ ቅባት ወይንም ዘይት ነው ወይንም በመገኘቱ ነው። ስለዚህ ብቸኛ አስፈላጊያችን ለኛ መንፈስ ቅዱስ ነው። እግዚአብሔር አንተ ነህ። መንፈስ ቅዱስ ሆይ አንተ ነህ። አንተ ፐርሰን ነህ። አንተ ኃይል አይደለም። መንፈስ ቅዱስ ኃይል አይደለም። መንፈስ ቅዱስ ኃይል ሰጪ መንፈስ ፐርሰን ነው። ኃይል ሰጪ ስብዕና ያለው አካል ነው። ከስላሴ አንዱ ነው። እርሱ መለኮት ነው። እርሱ አምላክ ነው። ኃይል ይሰጣል። እሳት ያካፍላቸዋል። መገለጥ ያካፍላቸዋል። ብዙ ነገር ምስጢር የሆኑ ነገሮችን የመለኮትን የሰማይን ምስጢር ያበራላቸዋል። ትንቢታዊ ምስጢር ይነግራቸዋል። የተስፋ ቃሎቻችሁ እንዴት እንደሚፈጸሙ ይመክራቸዋል። ከእግዚአብሔር ቃል የሆነን እያንዳንዱን ነገር አግኝታችሁ ለዘላለምና ለምድር ትርፍ እንድትሆኑ በኢየሱስም ያደርጋችኋል። ይሄ ሌሊት ለእናንተ ነው። ይሄ ሌሊት ለእናንተ ነው። በሕይወታችሁ ማለዳ ላይ እግዚአብሔር ያገኛችሁ። ከዛ በሕይወታችሁ ማምሻ ላይ ደግሞ ሕይወት ይበዛላችኋል። ሃሌሉያ።
በሞገስ አብረህን ሁን፣ በኃይል አብረህን ሁን፣ እየሰራህ አብረህን ሁን፣ እየተገለጥክ አብረህን ሁን፣ እየመከርከን አብረህን ሁን፣ የጠላትን ወጥመድ እየበጠስክ አብረህን ሁን። እስከ ዛሬ ያደከመንን እያደከምክ፣ እስከ ዛሬ የጨቆነንን እየጨቆንክ፣ እስከ ዛሬ አትሆኑም አያልፍላችሁም ያለንን እየመታህ አብረህን ሁን። በኢየሱስ ስም አብረህን ሁን፣ አብረህን ሁን ከኛ ጋር። አሳካልን በኢየሱስ ስም፣ አሳካልን በኢየሱስ ስም፣ አሳካልን በኢየሱስ ስም፣ አድርግልን በጌታ በኢየሱስ ስም። የዘገየ ተስፋ ቃላችን እንደገና ይፍጠን ካንተ ጋር ከመሆናችን የተነሳ በጌታ በኢየሱስ ስም በችኮላ እንዲሆን ጸልያለሁ። ቶሎ እንዲፈጸም ጸልያለሁ። አይሆንም ያለ ያደከመን አንዳንድ ጊዜ ታውቃላችሁ፣ ህይወት ሲጠምባችሁ፣ ህይወት ጠማማ ሲሆንብን የእግዚአብሔር ህልውና ብቻ ነው መፍትሄ። የእግዚአብሔር የመንፈስ ቅዱስ አብሮነት ብቻ ነው መፍትሄ። በጌታ በኢየሱስ ክርስቶስ ዛሬ በዚህ ሌሊት እግዚአብሔር አብሮነት ያገኘናል። ሃሌሉያ! እናምናለን፣ ከሚያምኑት ነን። እግዚአብሔር አብሯቸው መሆኑን አምነው ከሚጠቀሙት እንሆናለን። ዝም ብሎ ከሚባዝኑት አይደለንም። ስንጸልይ ፕሮግራም ለማድረግ አይደለም እንጸልይ። ስንጸልይ ሰዎችን ለማነቃቃት አይደለም እየጸለይኩ ያለሁት። የግል ጸሎቴን ወደ እናንተ ሼር የማደርገው በዚህ ሰዓት የምጸልየው እግዚአብሔር በእኔ ህይወት ውስጥ እንዲሰራ የሚፈልገው ነው። በጌታ በኢየሱስ ክርስቶስ መንፈስ ቅዱስ አብሮኝ ይሆናል። የማሸንፍ ሰው ነኝ። ድል የማደርግ ሰው ነኝ። ቤተሰቦችን ነፃ ማወጣ ሰው ነኝ። እግዚአብሔር በእኔ ያለው ራእይ የሚፈጸምልኝ ሰው ነኝ። እሱ ሰው ነኝ። መንፈስ ቅዱስን አምነዋል። ለደከመው ህይወቴ ኃይልን ይሰጠኛል። ዛሬ በዚህ ሌሊት እጣራለሁ። በዚህ ሌሊት የዳዊት ልጅ ሆይ ማረኝ ይላለሁ። በዚህ ሌሊት ኃይል አካፍለኝ ይላለሁ። በዚህ ሌሊት ኃይል ሁነኝ፣ አቅም ሁነኝ፣ ብርታት ሁነኝ እላለሁ። ይሄም ታማኝ የሆነ እግዚአብሔር የሚሰማ ደግሞም የሚመልስ ሃሌሉያ! ይሄ አምላክ ይረዳናል፣ ያገኘናል፣ ከፍ ያረገናል በጌታ በኢየሱስ መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ያ መንፈስ አለ በእናንተ ቢኖር ለሚሞተው ሰውነታችሁ ደግሞ ህይወትን ይሰጠዋል አለ። የደከመው ሰውነታችሁ፣ የደከመው የጸሎት ክፍላችሁ፣ የደከመው ማንነታችሁ፣ ስጋችሁ ላይ በሽታ ካለ፣ ፋይናንሳችሁ ከደከመ፣ ነገሮቻችሁ ከደከሙ፣ ምን እየሆነ እንደሆነ ራሱ አንዳንድ ግራም ይገባን ነገር አለ። እንደሱ አይነት ነገር ውስጥ ያላችሁ ሰዎች ስሙኝ። ክርስቶስን ከሙታን ያስነሳ ተስፋ ከሌለው ድንጋይ ከታተመበት ጠባቂዎች በቀኝና በግራ ድንጋዩን ጭምር እንዲጠብቁ ከተደረገበት ከዛ አስጨናቂ ከመቃብር ስፍራ ፈንቅሎ ያስወጣ ኃይል አለ። የመንፈስ ቅዱስ ኃይል፣ ድንጋይ ያንከባለለ ኃይል ድካምን ከኛ ላይ ያንከባላል። በዚህ ሌሊት ያንከባላል። ጧት ስትነቁ ሌላ ሰው ትሆናላችሁ። ነገ ስንነሳ ሌላ ሆነን እንነሳለን። ይህንን የምናገረው መንፈስ ቅዱስን አምኜው ነው። ይነካናል፣ ይለውጠናል፣ ይነካናል፣ ያነሳናል፣ ይነካናል፣ ሌላ ሰው ያደርገናል። ኦ ሆሊ ስፒሪት ለዚህ እንጠራለን። መንፈስ ቅዱስ ሆይ በጌታ በኢየሱስ እጅህን አሳልፍ። በኢየሱስ እጅህን ዘርጋ በላያችን ላይ። ከእጅህ የሚወጣ ጨረር ለእኛ ህይወት ይሰጠናል። ትንቢተ ዕንባቆም መጽሐፍ ላይ እንደዚህ ይላል መጽሐፍ ቅዱስ ሲናገር ከእጁም ጨረር ይወጣ ነበር አለ፣ ኃይልም በዚያ ተሰውሯል ይላል። ከእጁ በሚወጣ ጨረር ውስጥ ኃይል አለ። ከእጁ ጨረር ይወጣል። መንፈስ ቅዱስ እጁን ይዘርጋልን በኢየሱስ ስም። መንፈስ ቅዱስ እጅን ዘርጋ። በሚጸልዩ አብሮኝ ባሉ ሰዎች ሁሉ ላይ እጅን ዘርጋ። ከኔ ጋር ለተንበረከኩ ሰዎች፣ ይህን ጸሎት እየሰሙ ላሉ ሰዎች እጅን ዘርጋ በጌታ በኢየሱስ ስም። እጅን ዘርጋ፣ ጨረር ይውጣላቸው። ኃይል በዚያ ተሰውሯል አለ መጽሐፍ ቅዱስ። ኃይል ተሰውሯል። ጠላትን የሚያስደነግጥ፣ እናንተን የሚለውጥ፣ የእናንተን አቅጣጫ የሚቀይር፣ የኔን ህይወት የሚቀይር፣ የእኛን ቤት የሚቀይር፣ ያለሁበትን አቅጣጫን የሚለውጥ፣ የደረስኩበትን ስፍራ ሁሉ በኃይል የሚሞላ፣ ድርጊቴን ሁሉ በእግዚአብሔር ኃይል የሚያስታጥቅ፣ እንደገና የሚያከብር በጌታ በኢየሱስ ክርስቶስ የመንፈስ ቅዱስ ኃይል በእኛ ላይ ይምጣ። የመንፈስ ቅዱስ ኃይል ቤታችን ያስተካክል። የመንፈስ ቅዱስ ኃይል ዕዳችሁን ይክፈል። የመንፈስ ቅዱስ ኃይል በኢየሱስ ስም እንደገና ያንሳችሁ፣ ያክብራችሁ፣ ይለውጣችሁ፣ ለክብር ያደርጋችሁ። በደረሳችሁበት ስፍራ ሁሉ ባለሞገስ ያደርጋችሁ። በደረሳችሁበት ስፍራ ሁሉ ማራኮታላኒያስ ባለሞገስ ሁኑ። የምታስፈሩ ሁኑ። የምትደንቁ የምታስደንቁ ሁኑ። በጌታ በኢየሱስ ክርስቶስ ስም ለክብር ሁኑ፣ ለባለጠግነት ሁኑ። በኢየሱስ ስም ከእግዚአብሔር አብሮነት የተነሳ የሚሳካላችሁ ሁኑ። ሙሴ እንደዛ ነው የሆነው። ካንተ ጋር ስንወጣ ነው የተሳካልን። ካንተ ጋር ስንሆን ነው ከግብፅ የወጣ ነው ቀይ ባህር የተከፈለልን። ከቀይ ባህር መከፈል በኋላ መልአክ አይመራንም። ምክንያቱም ትላንት መልአክ አይደለም የመራን፣ አንተ ከኛ ጋር ነበርክ። እንደዚሁ መንፈስ ቅዱስ ዛሬ ከኛ ጋር ይሆናል።
የሕያው የእግዚአብሔር ቤተ መቅደስ ነን እኛ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር እንደሚያድርብን ሰዎች እንጸልያለን። ጌታ አምላክና መድኃኒቴ ሆይ አሁንም ደግመህ ንካን። አሁንም ደግመህ እኛ ቤትና አሁንም ደግመህ የኛ ህይወት ውስጥና አሁንም ድገም እኛ ቤት ውስጥ አሁንም ድገም በኔ ህይወት ውስጥ አሁንም አንድ ጊዜ ድገም በህይወቴ ውስጥ ድገም። ለአንድና ለመጨረሻ ጊዜ ድገም። መንፈስ ቅዱስ ሆይ ድገም። ህይወቴን ቀይረህ አስቀረኝ። ዛሬ ህይወቴን ቀይረህ አስቀረኝ። ኃይል ሲመጣ አንድ ሰው በህይወቱ ላይ ማንም የሚፈራውን ጠላት ከመንገድ ላይ ገንጥሎ ያልፋል። የመንፈስ ቅዱስ ለው ላይ ያለበት ሳምሶን ያደረገው ይሄ ነው። እግዚአብሔር መንፈስ ቅዱስ ሆይ ልክ እንደዛ ሳምሶን ዛሬ ኃይል ይሁንልኝ በኔ ላይ፣ ኃይል ይሁንልኝ በሄድኩበት ላይ፣ ኃይል ይሁንልኝ በደረስኩበት መንገድ ላይ። አንበሳ በመንገድ ሲመጣበት እሱ የጠበቀው አንበሳን እንዴት አድርጌ ገነጣጥላለሁ በሚል ሐሳብና ጭንቀት ላይ አይደለም። ነገር ግን ኃይል ሲመጣበት እንዴት አድርጎ እንደሚገነጣጥለው ኃይሉ ራሱ ያውቃል። በጌታ በኢየሱስ ስም የፈረናቸውን ሁኔታዎች፣ ዕዳዎቻችንን የተስፋ ቃል አድርጌ የነገርከንን እያንዳንዱ ማይታመኑ ነገሮችን እንድናምን ራሱ የሚረዳን እንዲፈጸም የሚያግዘን ኃይልህ ነውና በኢየሱስ ስም ኃይል አካፍለን ዛሬ። ኃይል አካፍለን በጌታ በኢየሱስ ስም ኃይል አካፍለን። ሙሴን ያጠገበ ኃይል፣ ሙሴን የረዳ ኃይል፣ ሙሴን በኢየሱስ ስም በብዙ መንገድ በስኬት የሞላው ኃይል፣ ዳዊትን ዙፋኑን ለዘላለም ያጸናለት ኃይል፣ ጴጥሮስን ፈሪውን ጀግና ያደረገ ኃይል በኢየሱስ ክርስቶስ ስም በኔ ህይወት ላይ ይምጣ ዛሬ። በኔ ህይወት ላይ ይምጣ አሁን። በኔ ህይወት ላይ ይምጣ። በአገልግሎቴ ላይ ይምጣ። ስራ እየሰራችሁ ነው፣ ኃይል ያስፈልጋችኋል። ስለዚህ በስራዬ ላይ ይምጣ በሉ። በእስራኤል ኃይል ይምጣ። በጌታ በኢየሱስ ስም ኃይል ይምጣ። በዚህ ሌሊት እንጸልያለን። ከዚህ ህዝብ ጋር እጸልያለሁ። በጌታ በኢየሱስ ክርስቶስ ስም ከኔ ጋር ከሚተጉ ሰዎች ጋር እጸልያለሁ። ኃይል ይሁን በሚሰሩት ነገር ላይ ኃይል ይሁን። እየነዱ ኃይል ይሁናቸው፣ እየሰሩ ኃይል ይሁናቸው፣ ተኝተው ኃይል ይሁናቸው። በጌታ በኢየሱስ ስም አንተን እየጠበቁ ላሉ ሰዎች በመንገዳቸው ላይ ና እግዚአብሔር መንፈስ ቅዱስ ናላቸው። ደጃቸውን ክፈት። ናላቸው ኃይላቸውን አድስ። ናላቸው ወደ ሰማይ እስኪደርሱ ድረስ አብረሃቸው ሁን። መንፈስ ቅዱስ አንተን ነው የምንፈልገው። ስም ያለውን ሰው አይደለም የምንፈልገው። ታዋቂ ሰው አይደለም የምንፈልገው። ገንዘብ አይደለም የምንፈልገው። ብር አይደለም፣ ወርቅ አይደለም። ከብርና ወርቅ በልጦ ያንን መልካም በምትባል መቅደስ ደጅ ላይ የተቀመጠውን ከመወለዱ ጀምሮ ሽባ የነበረውን ሰው የፈወሰ ኃይል በስም ላይ ተቀመጠ። በኢየሱስ በሚል ስም ላይ የተቀመጠ ኃይል፣ የመንፈስ ቅዱስ ኃይል በጌታ በኢየሱስ ክርስቶስ በእኛ ህይወትና ቤት ውስጥ እንዲሞላ ጸልያለሁ። በግሌ ህይወቴ ላይ እንዲሞላ ጸልያለሁ። አገልግሎቴን ተረከብና የፈራኋቸውን ነገሮች ከመንገዴ አንሳልኝ። ያስቸገሩኝን ነገሮች ከመንገዴ ንቀልልኝ። መንፈስ ቅዱስ ሆይ አንሳልኝ። አልፈልጋቸውም፣ አንሳልኝ። ላያቸው አልፈልግም። እያሳዘኑኝ ያሉ ነገሮች፣ እየፈራኋቸው ያሉ ነገሮች፣ እያስደነገጡኝ ያሉ ነገሮች ጧት ስነሳ ልክ እንደ ጎልያድ ትላንት ያደረ አጋንንት ሆነ የጠበቀኝ ትላንትና እልባት ያላገኘ ነገር በጌታ በኢየሱስ ዛሬ ካንተ መምጣት ተነሳ እንዲጠፉ ጸልያለሁ። ካንተ መምጣት ተነሳ እያስጨነቁኝ ያሉ ነገሮች ለአንድና ለመጨረሻ ጊዜ እንድትቆርጠው ጸልያለሁ። ኢየሱስም መጣ ወደዛች በለስ መጣና ፍሬ ባጣባት ጊዜ ረገማት ይላል። ኢየሱስ እንዲረግማት ያደረገው በለሷን ጠልቷት አይደለም፣ ፍሬ ሲያጣባት ረገማት። አያችሁ፣ ህይወታችን ላይ መንፈስ ቅዱስ ዛሬ የሚያደርገው ይሄ ነው። ፍሬ ያጣብንን ነገር፣ ዕዳ፣ መከራ፣ ሲቃይ፣ ያልተስተካከለ ስራ፣ የሰይጣን እጅ ያለበትን እያንዳንዱን ነገር ከህይወታችን ላይ ይቆርጠዋል። ድካም፣ አለመጸለይ፣ መንፈሳዊ ፍሬ ማያፈራ ነገር፣ መንፈሳዊ ፍሬ የሌለውን ህይወት በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችን ላይ እንዲገረዝ ጸልያለሁ፣ እንዲነሳ ጸልያለሁ። ፍሬ ማያፈራውን እርሱ ይገርዘዋል አለ፣ ይቆርጠዋል። ፍሬ ማያፈራውን ከቅርንጫፉ ላይ ፍሬ ማያፈራውን በጌታ በኢየሱስ ክርስቶስ ስም አንሳ። ከህይወቴ ላይ ፍሬ ማያፈራ መንፈስ ቅዱስ ሆይ ላንተ ኮንፈርት ማይሰጥ፣ ላንተ ህይወት ማይሆን፣ ላንተ መኖር እግዚአብሔር የማይመችህን ነገር ከህይወቴ ላይ እያደከመኛል ሐሳቤን የወሰደ ትኩረቴን የወሰደ በጌታ በኢየሱስ ስም ዛሬ ተቆረጠ ይሁን። ዛሬ ይነሳ። ዛሬ አልፈልገው፣ ላየው አልፈልግም። ከኔ ጋር
እንዲቀጥል አልፈልግም። ከኔ ጋር እንዲሰነብት አልፈልግም። በህይወቴ ላይ ላየው አልፈልግም። በህይወቴ ላይ እንዲበዛ አልፈልግም። በጌታ በኢየሱስ ስም ዛሬ ይነቀል። ከተወለድኩበት ስፍራ ተያይዞ የመጣ አሁን ካለውበት ስፍራ የሚነሳ ከእያንዳንዱ ስፍራ ኢንካውንተር ያደረግኳቸው ነገሮች በጌታ በኢየሱስ ስም ካንተ መምጣት የተነሳ እንዲነቀሉ ጸልያለሁ። እንዲሄዱ ጸልያለሁ። ጌታ ሆይ አንሳልኝ። እያስጨነቀኝ ያለውን አንሳ። እየጠበቅኩ ባለው ነገር ላይ ና። እየጠበቅኩህ ባለው ነገር ላይ ና። እየጠራሁ ባለው ነገር ላይ ና። እየተጣራሁ ባላለሁት ህይወቴ ና። ፈልግሃለሁ ና። ናና ዳሰኝ፣ ናና ቀይረኝ፣ ናና ህይወት ሁነኝ፣ ናና እንደገና አግኘኝ፣ ናና በጌታ በኢየሱስም ቀይረው። ደጀን ክፈት፣ በሮችን ክፈት። መንፈስ ቅዱስ ኃይል ሁነኝ፣ እሳትህን አካፍለኝ፣ ኃይሌን አድስ፣ ደረጃዬን ቀይር። ጠላቶቼ ይደንግጡ፣ ጨለማ ይደንግጥ። እናፍቅሃለሁ፣ እፈልግሃለሁ። አሁንም ደግሜ መጸለይ ማላቆመው ጸሎት ይሄ ነው። እና መንፈስ ቅዱስ እንዳታቆሙ፣ አደራ እንዳታቆሙ። ይህንን ጸሎት እንዳታቋርጡ። ከህይወታችሁ ለ30 ደቂቃ ብትሰጡ ምናልባት የናንተ እድሜ ልክ ይፈወሳል። ከዚህ በኋላ መንፈስ ቅዱስን እየጠራችሁ ከኛ ጋር ጸልዩ። መንፈስ ቅዱስ ሆይ ና፣ መንፈስ ቅዱስ ሆይ ና፣ አግኘኝ። መንፈስ ቅዱስ ሆይ ዳሰኝ። መንፈስ ቅዱስ ሆይ ህይወት ሁነኝ። መንፈስ ቅዱስ ሆይ በጌታ በኢየሱስ ክርስቶስ ስም በሮችን ክፈት፣ ደጀን ክፈት። ያልደረስኩበትን ነገር ደርሰ የምትቀይር አንተ ነህ። የማልደርሰውን የህይወቴን ክፍል ምዳስ አንተ ነህ። የማልሄድበትን እኔ የማይገባኝን የኔ ካራክተር ይሁን፣ የኔ አጋንንቶች ይሁን፣ ጨለማ ይሁን፣ እርግማን ይሁን ህይወቴን እያደከመ ያለ ስጸልይ እንዳልጸልይ የምታገለኝ ኃይል ማጣት በጌታ በኢየሱስ ክርስቶስ ስም አንሳ ከህይወቴ ላይ። አበርታኝ እንደገና፣ ደግፈኝ እንደገና። በኢየሱስ ስም ሰው አድርገኝ እንደገና። ሰው አድርገኝ መንፈስ ቅዱስ። ህይወት ሆነኝ መንፈስ ቅዱስ። እናፍቅሃለሁ መንፈስ ቅዱስ። እፈልግሃለሁ መንፈስ ቅዱስ። ጥሩት መንፈስ ቅዱስ። መጠራት ይወዳል፣ እንደነገርኳችሁ መጠራት ይወዳል መንፈስ ቅዱስ። መፈለግን ይወዳል፣ መናፈቅ ይወዳል፣ ከእናንተ ጋር ህብረት ማድረግ ይወዳል። ካስታወሳችሁ ዘፍጥረት መጽሐፍ ላይ አዳምን ፈጥሮ ሔዋንንም አድርጎ ገነት ላይ ካስቀመጣቸው በኋላ ኤደን ገነት ውስጥ ካስቀመጣቸው በኋላ እግዚአብሔር ራሱ ነበር ይመጣ የነበረው። ለካ እነሱ ከሚፈልጉት በላይ እሱ ይፈልጋቸዋል። አያችሁ፣ እግዚአብሔር ከምንፈልገው በላይ እኛን ይፈልገናል። እኛ ከሱ ጋር ለመሆን ከምንፈልገው በላይ እርሱ ከኛ ጋር መሆን ይፈልጋል። ስለዚህ ጥሩት፣ አሁን ጥሩት። መንፈስ ቅዱስ ሆይ ና። እንደምትፈልግ ገብቶኛል፣ እንደምትናፍቀኝ ገብቶኛል። ያንተ ናፍቆት እኛ እንደሆንን ገብቶኛል። ልብ ውስጥ ያለውን ፍላጎት አግኝቼዋለሁ። ከኔ ጋር መሆን ትፈልጋለህ። የሚሆነው ስለምትወደኝ ነው። ይሄም የሆነው ስለምታፈቅረኝ ነው። ይሄም የሆነው ደምህን ስላፈሰስክልኝ ነው። ይሄም የሆነው ጽድቅህን ስላካፈልከኝ ነው። ይሄም የሆነው ቅድስናህን ስላካፈልከኝ ነው። ይሄም የሆነው ወደ ሰማይ እግዚአብሔር ወደ ቀኝህ ስለሳብከኝ፣ በቀኝህ ስላስቀመጥከኝ፣ ወደ ደረትህ ስላስጠጋኝ፣ ሁል ጊዜ አዳዲስ ነገሮችን ልትነግረኝ፣ እንደ ወዳጅ ልታወራኝ፣ ልታዋየኝ ትፈልጋለህ። በጌታ በኢየሱስ ክርስቶስ እንድትመጣ አሁንም ራሴን አመቻቻለሁ፣ ሁኔታዬን አመቻቻለሁ፣ ልቤን አመቻቻለሁ። እግዚአብሔር ሆይ አንተን ለመስማት ዝግጁ ነኝ። መንፈስ ቅዱስ ሆይ አንተን ለመቀበል ዝግጁ ነኝ። መንፈስ ቅዱስ ሆይ አንተን ለመናፈቅ እንደገና ለመጣራት ዝግጁ ነኝ። በጌታ በኢየሱስ ስም ናና እንደገና ኢምፓወር አድርገኝ። ናና እንደገና ደክሟል ባሉ ጠላቶች ፊት እንደገና አበርታኝ። ደክሟል ባሉ፣ አልሆነም ባሉ፣ እግዚአብሔር እኮ ትቶታል ባሉ፣ እግዚአብሔር እኮ ትቶሻል እየጸለይሽ ነው እንጂ ኃይል እኮ አይነካሽም፣ ትቶሻል አያወራሽም በሚሉኝ ፊት በኢየሱስ ክርስቶስ እንደዛ በሚሉሽ ፊት ጸልይ። አሁን መንፈስ ቅዱስ ኃይል ያካፍልሻል። ዳዊት ሲናገር እንደዚህ አለ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባኸዋል። ለምን በጠላቶቼ ፊት ለፊት ራሴን ቀባኸው እንዳልታውቃላችሁ? ጠላት እንድትቀባ አይፈልግም ማለት ነው። እግዚአብሔር ደግሞ እንድትቀቡ ይፈልጋል። ኃይል ሊያካፍላችሁ፣ ቅባትን ሊያካፍላችሁ ይፈልጋል። የሚያስተምር ቅባት፣ የሚያበለጥቅ ቅባት፣ ህይወት የሚሆን ቅባት፣ አንደርስታንዲንግ የሚሰጥ ቅባት፣ በሮቻችሁን የሚከፍት ቅባት፣ ደጆቻችሁን የሚከፍት ቅባት በኢየሱስ ክርስቶስም ይሁንላችሁ። ጸልዩ እንዲህ እያላችሁ ፈልጋለሁ መንፈስ ቅዱስ ሆይ ናና አግኘኝ፣ ናፍቅሃለሁ፣ ናና አግኘኝ። የደከመኝን ነገር ከህይወቴ ላይ አንሳ። አልሆነም ያለውን ነገር፣ አይሆንም የተባለን ነገር ከህይወቴ ላይ ቀይር። ከቤቴ ላይ አውጣ፣ ከቤተሰቦቻችን ላይ አውጣ፣ ከደጆቻችን ላይ አውጣ። እኔን ስትቀይርኝ ቤተሰቦች ይቀየራሉ።
እኔን ስትለውጠኝ እግዚአብሔር ዘር ማንዘር ይቀየራል። የኔን ዘር ስትቀይር እኔን ስትቀይር ዘሮቼ ይቀየራሉ። ከዚህ በኋላ ሞልዳቸው ልጆች ይቀየራሉ። የልጅ ልጆቼ ይቀየራሉ። የኔ ጄኔሬሽን ከኔ ቀጥሎ ያለው ትውልድ ይቀየራል። ሀገር ይቀየራል። ምድርቷ ትቀየራለች። ምክንያቱም አንተ ነህን ስለቀየርከኝ። መንፈስ ቅዱስ ሆይ በዚህ ልክ ናፍቀሃለሁ። መንፈስ ቅዱስ ሆይ በዚህ ልክ እፈልግሃለሁ። ኃይል እስኪሰማችሁ ድረስ ጸልዩ። ኃይል ሲሰማችሁ አቁሙ አይደለም። ኃይል ከተሰማችሁም በኋላ በኃይል ጸልዩ። ያንን ኃይል ላያችሁ ላይ አውርዳችሁ ነገሮቻችሁ ላይ እስኪሰራ ድረስ ጸልዩ። ነገሮች እስኪቀየሩ እግዚአብሔርን ድምጽ እስክትሰሙ ድረስ ጸልዩ። እግዚአብሔር ይናገራችኋል። እየጸለያችሁ ለራሳችሁ ጆሮአችሁ ላይ እግዚአብሔር ይነግራችኋል። የሆነ ነገር ትሰማላችሁ በመንፈሳችሁ ላይ። ስለዚህ ጸልዩ፣ በደንብ ጸልዩ። ሃሌሉያ! እግዚአብሔር መንፈስ ቅዱስ ያመሰግናለሁ። እንደዚሁ መንፈስ ቅዱስ ዛሬ ከኛ ጋር ይሆናል። የሕያው የእግዚአብሔር ቤተ መቅደስ ነን እኛ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር እንደሚያድርብን ሰዎች እንጸልያለን። ጌታ አምላክና መድኃኒቴ ሆይ አሁንም ደግመ ንካን። አሁንም ደግመ እኛ ቤትና አሁንም ደግመ የኛ ህይወት ውስጥና አሁንም ድገም እኛ ቤት ውስጥ። አሁንም ድገም በኔ ህይወት ውስጥ። አሁንም አንድ ጊዜ ድገም በህይወቴ ውስጥ ድገም። ለአንድና ለመጨረሻ ጊዜ ድገም። መንፈስ ቅዱስ ሆይ ድገም። ህይወቴን ቀይረህ አስቀረኝ። ዛሬ ህይወቴን ቀይረህ አስቀረኝ። ኃይል ሲመጣ አንድ ሰው በህይወቱ ላይ ማንም የሚፈራውን ጠላት ከመንገድ ላይ ገንጥሎ ያልፋል። የመንፈስ ቅዱስ ለው ላይ ያለበት ሳምሶን ያደረገው ይሄ ነው። እግዚአብሔር መንፈስ ቅዱስ ሆይ ልክ እንደዛ ሳምሶን ዛሬ ኃይል ይሁንልኝ በኔ ላይ፣ ኃይል ይሁንልኝ በሄድኩበት ላይ፣ ኃይል ይሁንልኝ በደረስኩበት መንገድ ላይ። አንበሳ በመንገድ ሲመጣበት እሱ የጠበቀው አንበሳን እንዴት አድርጌ ገነጣጥላለሁ በሚል ሐሳብና ጭንቀት ላይ አይደለም። ነገር ግን ኃይል ሲመጣበት እንዴት አድርጎ እንደሚገነጣጥለው ኃይሉ ራሱ ያውቃል። በጌታ በኢየሱስ ስም የፈረናቸውን ሁኔታዎች፣ ዕዳዎቻችንን የተስፋ ቃል አድርጌ የነገርከንን እያንዳንዱ ማይታመኑ ነገሮችን እንድናምን ራሱ የሚረዳን እንዲፈጸም የሚያግዘን ኃይልህ ነውና በኢየሱስ ስም ኃይል አካፍለን ዛሬ። ኃይል አካፍለን በጌታ በኢየሱስ ስም ኃይል አካፍለን። ሙሴን ያጠገበ ኃይል፣ ሙሴን የረዳ ኃይል፣ ሙሴን በኢየሱስ ስም በብዙ መንገድ በስኬት የሞላው ኃይል፣ ዳዊትን ዙፋኑን ለዘላለም ያጸናለት ኃይል፣ ጴጥሮስን ፈሪውን ጀግና ያደረገ ኃይል በኢየሱስ ክርስቶስ ስም በኔ ህይወት ላይ ይምጣ ዛሬ። በኔ ህይወት ላይ ይምጣ አሁን። በኔ ህይወት ላይ ይምጣ። በአገልግሎቴ ላይ ይምጣ። ስራ እየሰራችሁ ነው፣ ኃይል ያስፈልጋችኋል። ስለዚህ በስራዬ ላይ ይምጣ በሉ። በእስራኤል ኃይል ይምጣ። በጌታ በኢየሱስ ስም ኃይል ይምጣ። በዚህ ሌሊት እንጸልያለን። ከዚህ ህዝብ ጋር እጸልያለሁ። በጌታ በኢየሱስ ክርስቶስ ስም ከኔ ጋር ከሚተጉ ሰዎች ጋር እጸልያለሁ። ኃይል ይሁን በሚሰሩት ነገር ላይ ኃይል ይሁን። እየነዱ ኃይል ይሁናቸው፣ እየሰሩ ኃይል ይሁናቸው፣ ተኝተው ኃይል ይሁናቸው። በጌታ በኢየሱስ ስም አንተን እየጠበቁ ላሉ ሰዎች በመንገዳቸው ላይ ና እግዚአብሔር መንፈስ ቅዱስ ናላቸው። ደጃቸውን ክፈት። ናላቸው ኃይላቸውን አድስ። ናላቸው ወደ ሰማይ እስኪደርሱ ድረስ አብረሃቸው ሁን። መንፈስ ቅዱስ አንተን ነው የምንፈልገው። ስም ያለውን ሰው አይደለም የምንፈልገው። ታዋቂ ሰው አይደለም የምንፈልገው። ገንዘብ አይደለም የምንፈልገው። ብር አይደለም፣ ወርቅ አይደለም። ከብርና ወርቅ በልጦ ያንን መልካም በምትባል መቅደስ ደጅ ላይ የተቀመጠውን ከመወለዱ ጀምሮ ሽባ የነበረውን ሰው የፈወሰ ኃይል በስም ላይ ተቀመጠ። በኢየሱስ በሚል ስም ላይ የተቀመጠ ኃይል፣ የመንፈስ ቅዱስ ኃይል በጌታ በኢየሱስ ክርስቶስ በእኛ ህይወትና ቤት ውስጥ እንዲሞላ ጸልያለሁ። በግሌ ህይወቴ ላይ እንዲሞላ ጸልያለሁ። አገልግሎቴን ተረከብና የፈራኋቸውን ነገሮች ከመንገዴ አንሳልኝ። ያስቸገሩኝን ነገሮች ከመንገዴ ንቀልልኝ። መንፈስ ቅዱስ ሆይ አንሳልኝ። አልፈልጋቸውም፣ አንሳልኝ። ላያቸው አልፈልግም። እያሳዘኑኝ ያሉ ነገሮች፣ እየፈራኋቸው ያሉ ነገሮች፣ እያስደነገጡኝ ያሉ ነገሮች ጧት ስነሳ ልክ እንደ ጎልያድ ትላንት ያደረ አጋንንት ሆነ የጠበቀኝ ትላንትና እልባት ያላገኘ ነገር በጌታ በኢየሱስ ዛሬ ካንተ መምጣት ተነሳ እንዲጠፉ ጸልያለሁ። ካንተ መምጣት ተነሳ እያስጨነቁኝ ያሉ ነገሮችን ለአንድና ለመጨረሻ ጊዜ እንድትቆርጠው ጸልያለሁ። ኢየሱስም መጣ ወደዛች በለስ መጣና ፍሬ ባጣባት ጊዜ ረገማት ይላል። ኢየሱስ እንዲረግማት ያደረገው በለሷን ጠልቷት አይደለም። ፍሬ ሲያጣባት ረገማት።
አያችሁ ህይወታችን ላይ መንፈስ ቅዱስ ዛሬ የሚያደርገው ይሄ ነው። ፍሬ ያጣብንን ነገር፣ ዕዳ፣ መከራ፣ ሲቃይ፣ ያልተስተካከለ ስራ፣ የሰይጣን እጅ ያለበትን እያንዳንዱን ነገር ከህይወታችን ላይ ይቆርጠዋል። ድካም፣ አለመጸለይ፣ መንፈሳዊ ፍሬ ማያፈራ ነገር፣ መንፈሳዊ ፍሬ የሌለውን ህይወት በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችን ላይ እንዲገረዝ ጸልያለሁ፣ እንዲነሳ ጸልያለሁ። ፍሬ ማያፈራውን አለ ፍሬ ማያፈራውን እርሱ ይገርዘዋል አለ፣ ይቆርጠዋል። ፍሬ ማያፈራውን ከቅርንጫፉ ላይ ፍሬ ማያፈራውን በጌታ በኢየሱስ ክርስቶስ ስም አንሳ ከህይወቴ ላይ ፍሬ ማያፈራ መንፈስ ቅዱስ ሆይ ላንተ ኮንፈርት ማይሰጥ፣ ላንተ ህይወት ማይሆን፣ ላንተ መኖር እግዚአብሔር የማይመችህን ነገር ከህይወቴ ላይ እያደከመኛል ሐሳቤን የወሰደ ትኩረቴን የወሰደ በጌታ በኢየሱስ ስም ዛሬ ተቆረጠ ይሁን። ዛሬ ይነሳ። ዛሬ አልፈልገው፣ ላየው አልፈልግም። ከኔ ጋር እንዲቀጥል አልፈልግም። ከኔ ጋር እንዲሰነብት አልፈልግም። በህይወቴ ላይ ላየው አልፈልግም። በህይወቴ ላይ እንዲበዛ አልፈልግም። በጌታ በኢየሱስ ስም ዛሬ ይነቀል። ከተወለድኩበት ስፍራ ተያይዞ የመጣ አሁን ካለውበት ስፍራ የሚነሳ ከእያንዳንዱ ስፍራ ኢንካውንተር ያደረግኳቸው ነገሮች በጌታ በኢየሱስ ስም ካንተ መምጣት የተነሳ እንዲነቀሉ ጸልያለሁ፣ እንዲሄዱ ጸልያለሁ። ጌታ ሆይ አንሳልኝ። እያስጨነቀኝ ያለውን አንሳ። እየጠበቅኩ ባለው ነገር ላይ ና። እየጠበቅኩህ ባለው ነገር ላይ ና። እየጠራሁ ባለው ነገር ላይ ና። እየተጣራሁ ባላለሁት ህይወቴ ና። ፈልግሃለሁ ና። ናና ዳሰይ፣ ናና ቀይረኝ፣ ናና ህይወት ሁነኝ፣ ናና እንደገና አግኘኝ፣ ናና በጌታ በኢየሱስ ስም ቀይረው። ደጀን ክፈት፣ በሮችን ክፈት። መንፈስ ቅዱስ ኃይል ሁነኝ፣ እሳትህን አካፍለኝ፣ ኃይሌን አድስ፣ ደረጃዬን ቀይር። ጠላቶቼ ይደንግጡ፣ ጨለማ ይደንግጥ። እናፍቅሃለሁ፣ ፈልግሃለሁ። አሁንም ደግሜ መጸለይ ማላቆሙ ጸሎት ይሄ ነው። እና መንፈስ ቅዱስ እንዳታቆሙ፣ አደራ እንዳታቆሙ። ይህንን ጸሎት እንዳታቋርጡ። ከህይወታችሁ ለ30 ደቂቃ ብትሰጡ ምናልባት የናንተ እድሜ ልክ ይፈወሳል። ከዚህ በኋላ መንፈስ ቅዱስን እየጠራችሁ ከኛ ጋር ጸልዩ። መንፈስ ቅዱስ ሆይ ና፣ አግኘኝ። መንፈስ ቅዱስ ሆይ ዳሰኝ። መንፈስ ቅዱስ ሆይ ህይወት ሁነኝ። መንፈስ ቅዱስ ሆይ በጌታ በኢየሱስ ክርስቶስ ስም በሮችን ክፈት፣ ደጀን ክፈት። ያልደረስኩበትን ነገር ደርሰ የምትቀይር አንተ ነህ። የማልደርሰውን የህይወቴን ክፍል ምዳስ አንተ ነህ። የማልሄድበትን እኔ የማይገባኝን የኔ ካራክተር ይሁን፣ የኔ አጋንንቶች ይሁን፣ ጨለማ ይሁን፣ እርግማን ይሁን ህይወቴን እያደከመ ያለ ስጸልይ እንዳልጸልይ የምታገለኝን ኃይል ማጣት በጌታ በኢየሱስ ክርስቶስ ስም አንሳ ከህይወቴ ላይ። አበርታኝ እንደገና፣ ደግፈኝ እንደገና በኢየሱስ ስም። ሰው አድርገኝ እንደገና፣ ሰው አድርገኝ መንፈስ ቅዱስ። ህይወት ሆነኝ መንፈስ ቅዱስ። እናፍቅሃለሁ መንፈስ ቅዱስ፣ እፈልግሃለሁ መንፈስ ቅዱስ። ጥሩት መንፈስ ቅዱስ። መጠራት ይወዳል፣ እንደነገርኳችሁ መጠራት ይወዳል መንፈስ ቅዱስ። መፈለግን ይወዳል፣ መናፈቅ ይወዳል፣ ከእናንተ ጋር ህብረት ማድረግ ይወዳል። ካስታወሳችሁ ዘፍጥረት መጽሐፍ ላይ አዳምን ፈጥሮ ሔዋንንም አድርጎ ገነት ላይ ካስቀመጣቸው በኋላ ኤደን ገነት ውስጥ ካስቀመጣቸው በኋላ እግዚአብሔር ራሱ ነበር ይመጣ የነበረው። ለካ እነሱ ከሚፈልጉት በላይ እሱ ይፈልጋቸዋል። አያችሁ፣ እግዚአብሔር ከምንፈልገው በላይ እኛን ይፈልገናል። እኛ ከሱ ጋር ለመሆን ከምንፈልገው በላይ እርሱ ከኛ ጋር መሆን ይፈልጋል። ስለዚህ ጥሩት፣ አሁን ጥሩት። መንፈስ ቅዱስ ሆይ ና። እንደምትፈልግ ገብቶኛል፣ እንደምትናፍቀኝ ገብቶኛል። ያንተ ናፍቆት እኛ እንደሆንን ገብቶኛል። ልብ ውስጥ ያለውን ፍላጎት አግኝቼዋለሁ። ከኔ ጋር መሆን ትፈልጋለህ። ይሄ የሚሆነው ስለምትወደኝ ነው። ይሄ የሚሆነው ስለምታፈቅረኝ ነው። ይሄ የሚሆነው ደምህን ስላፈሰስክልኝ ነው። ይሄ የሚሆነው ጽድቅህን ስላካፈልከኝ ነው። ይሄ የሚሆነው ቅድስናህን ስላካፈልከኝ ነው። ይሄ የሚሆነው ወደ ሰማይ እግዚአብሔር ወደ ቀኝህ ስለሳብከኝ፣ በቀኝህ ስላስቀመጥከኝ፣ ወደ ደረትህ ስላስጠጋኝ፣ ሁል ጊዜ አዳዲስ ነገሮችን ልትነግረኝ፣ እንደ ወዳጅ ልታወራኝ፣ ልታዋጀኝ ትፈልጋለህ። በጌታ በኢየሱስ ክርስቶስ እንድትመጣ አሁንም ራሴን አመቻቻለሁ፣ ሁኔታዬን አመቻቻለሁ፣ ልቤን አመቻቻለሁ። እግዚአብሔር ሆይ አንተን ለመስማት ዝግጁ ነኝ። መንፈስ ቅዱስ ሆይ አንተን ለመቀበል ዝግጁ ነኝ። መንፈስ ቅዱስ ሆይ አንተን ለመናፈቅ እንደገና ለመጣራት ዝግጁ ነኝ። በጌታ በኢየሱስ ስም ናና እንደገና ኢምፓወር አድርገኝ። ናና እንደገና ደክሟል ባሉ ጠላቶች ፊት እንደገና አበርታኝ። ደክሟል ባሉ፣ አልሆነም ባሉ፣ እግዚአብሔር እኮ ትቶታል ባሉ፣ እግዚአብሔር እኮ ትቶሻል እየጸለይሽ ነው እንጂ ኃይል እኮ አይነካሽም፣ ትቶሻል አያወራሽም በሚሉኝ ፊት
በኢየሱስ ክርስቶስ እንደዛ በሚሉሽ ፊት ጸልይ። አሁን መንፈስ ቅዱስ ኃይል ያካፍልሻል። ዳዊት ሲናገር እንደዚህ አለ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባኸው። ራሴን በዘይት ቀባኸው። ለምን? በጠላቶቼ ፊት ለፊት ራሴን ቀባኸው እንዳል ታውቃላችሁ። ጠላት እንድትቀባ አይፈልግም ማለት ነው። እግዚአብሔር ደግሞ እንድትቀቡ ይፈልጋል። ኃይል ሊያካፍላችሁ፣ ቅባትን ሊያካፍላችሁ ይፈልጋል። የሚያስተምር ቅባት፣ የሚያበለጥቅ ቅባት፣ ህይወት የሚሆን ቅባት፣ አንደርስታንዲንግ የሚሰጥ ቅባት፣ በሮቻችሁን የሚከፍት ቅባት፣ ደጆቻችሁን የሚከፍት ቅባት በኢየሱስ ክርስቶስ ይሁንላችሁ። ጸልዩ። እንዲህ እያላችሁ ፈልጋለሁ፣ መንፈስ ቅዱስ ሆይ ናና አግኘኝ፣ ናፍቅሃለሁ፣ ናና አግኘኝ። የደከመኝን ነገር ከህይወቴ ላይ አንሳ። አልሆነም ያለውን ነገር፣ አይሆንም የተባለን ነገር ከህይወቴ ላይ ቀይር። ከቤቴ ላይ አውጣ፣ ከቤተሰቦቻችን ላይ አውጣ፣ ከደጆቻችን ላይ አውጣ። እኔን ስትቀይርኝ ቤተሰቦቼ ይቀየራሉ። እኔን ስትለውጠኝ እግዚአብሔር ዘር ማንዘሬ ይቀየራል። የኔን ዘር ስትቀይር፣ እኔን ስትቀይር ዘሮቼ ይቀየራሉ። ከዚህ በኋላ መወልዳቸው ልጆች ይቀየራሉ። የልጅ ልጆቼ ይቀየራሉ። የኔ ጄኔሬሽን ከኔ ቀጥሎ ያለው ትውልድ ይቀየራል። ሀገር ይቀየራል። ምድርቷ ትቀየራለች። ምክንያቱም አንተ ነህን ስለቀየርከኝ። መንፈስ ቅዱስ ሆይ በዚህ ልክ ናፍቅሃለሁ። መንፈስ ቅዱስ ሆይ በዚህ ልክ እፈልግሃለሁ። ኃይል እስኪሰማችሁ ድረስ ጸልዩ። ኃይል ሲሰማችሁ አቁሙ አይደለም። ኃይል ከተሰማችሁም በኋላ በኃይል ጸልዩ። ያንን ኃይል ላያችሁ ላይ አውርዳችሁ ነገሮቻችሁ ላይ እስኪሰራ ድረስ ጸልዩ። ነገሮች እስኪቀየሩ እግዚአብሔርን ድምፅ እስክትሰሙ ድረስ ጸልዩ። እግዚአብሔር ይናገራችኋል። እየጸለያችሁ ለራሳችሁ ጆሮአችሁ ላይ እግዚአብሔር ይነግራችኋል። የሆነ ነገር ትሰማላችሁ በመንፈሳችሁ ላይ። ስለዚህ ጸልዩ፣ በደንብ ጸልዩ። ሃሌሉያ! እግዚአብሔር መንፈስ ቅዱስ ያመሰግናለሁ።